ማተር የሚያደርገው የጨዋታ መንገዱ ሳይሆን ውጤቱ ነው ብለን መናገር እንችላለን። ኳስ መቆጣጠር በመሰረቱ እኮ መሳሪያ ነው። ያን ነገር ለማድረግ የምትጠቀምበት መሳሪያ እንጂ ራሱ አይደለም፣ ራሱ ፍልስፍና አይደለም። አሁን እኛ ሀገር ፖሴሽን የሚመጣው ከፖዚሽን ነው። መጀመሪያ ፖዚሽን ነው የሚቀድመው። ሲያሸንፍ የኢንስትራክተር አብርሃም መብራቱ ቡድን ሲሸነፍ ደግሞ የገብረየስ ቡድን ነው። አብርሃም በኔ ስራ አንዴት ቀን ገብቶ አውቀም ልንገርህ፣ አንዴት ቀን የሰንዝር እርምጃ በ3 በ4 ኳስ ወደ ፋይናል ሰርድ ፓስታ ቀርቦልህ ሱጎ እንደማቅረብ አይደለም። እግር ኳስ ማህበራዊ ምግብ ነው። ከስፒድ፣ ከፍጥነት፣ ከጉልበት፣ ከኢንዱራንስ፣ ከአጂሊቲ፣ ከፍሌክሲቢሊቲ እነዚህ ትናንሽ መቀነጣጠብ አለብን። ቤስት 11 እነዚህ ተጫዋቾች ይግቡ ቢያልፍ እኔ አልፈቅድለትም። ሀቁን ልንገርህ እንደ ወዳጅነታችን አያደርገውም። ያውቋል። ለምሳሌ አንድ ቡድን እኮ ሙሉ ካውንተር ይጫወታለሁ ብሎ ሊያስብ ይችላል። አትከለክለውም። ሎ ብሎክ ያደርጋል። ኳሱን ሲያገኝ ለመስመር ሊመታል፣ ይሮጣል ሁሉም። በዚህ ላይ ብቻ መቱን ሊሰራ ይችላል። መብቱ ነው ይሄ። እኛ ለምን ሁሉም አንድ አይነት አይሆንም ብለን ለምን ጆንያ እናዘጋጃለን ለሰዎች? አንድ ጆንያ ውስጥ ግቡ እኮ ማለት ጥሩ አይደለም። ጤና ይስጥልኝ ክቡራትና ክቡራን፣ በያላችሁበት እንደምን ቆይታችኋል? ይህ 7ኛ ፖድካስት ነው። እኔ ሱራፌል አሸናፊ። የዛሬ እንግዳይ ደግሞ በኢትዮጵያ እግር ኳስ ከምናውቃቸው አሰልጣኞች መካከል አንዱ የሆነው አሰልጣኝ ገብረ ክርስቶስ ቢራራ ገብረየስ የዛሬ እንግዳይ ነው። ከገብሬ ጋር በጣም ሰፋ ያሉ ጉዳዮችን እያነሳን ቆይታ እናደርጋለን። ይህንን ቆይታችንን ሰብስክራይብ፣ ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና ጠይቃችኋለሁ። በያላችሁበት መልካም ጊዜ ይሆንላችሁ። ኮች እንኳን ደህና መጣ። እንኳን ደህና ቆየኝ ሱራፌል። ጥሬን አክብረህ እዚህ 7ኛ ስቱዲዮ ስለተገኘ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። አመሰግናለሁ። የእግር ኳስ መረዳታቸው ጥሩ ነው ብዬ ከማስባቸው መካከል አንዱ አንተ ነህ። ብዙ ሀሳቦችን እያነሳን ከህይወትም ከእግር ኳስም የተቀዱ ሀሳቦችን እያነሳን ነው ቆይታ የምናደርገው። ስለዚህ ለሚነሳው ሀሳቦች ምላሽ ለመስጠት ዝግጁ ነህ? አዎ። በጣም አሪፍ። ያቺ አረንጓዴዋ ወርቅ ከተማ ዲላችን እንዴት ናት? ገብረየስ ዲላ፣ እስኪ እባክህ። እንግዲህ ዲላ ያው አሁንም አረንጓዴ ናት። አረንጓዴነቷን አልቀየረችም። ጥሩ ናት ያለችው። ያው የሰው ልጅ የተወለደበት አካባቢ በጣም ይስበዋል በተፈጥሮና እኔም ዲላ በጣም ነው ደስ የሚለኝ። ስለዚህ ሁሌም በረፍቴም አሁንም ስራም በሌለኝ ጊዜ የምኖረው ዲላ ነው። አትወጣም ከዲላ? በቃ ለምንድን ነው ወደ አዲስ አበባ ምናምን የመምጣት ፍላጎት? ምክንያቱም የኖርክበት ማህበረሰብ፣ አብረ የቆየሃቸው ጓደኞች ከነዛ ጋር ተላምደሃል። አሁን አዲስ ሰው መልመድ ከባድ ነው በዚህ ጊዜ። ስራ ራሱ አዲስ ሰው ለማስለመድ አይችልም የኛ ስራ። ስለዚህ በእነዚህ ምክንያቶች እዛው ነው መሆኑ የምመርጠው። በነገራችን ላይ ጥሩ ትዝታ አለኝ ዲላ ላይ። ለስራም የሐዋሳ ዩኒቨርሲቲ ተማሪም ሳለሁ ዲላን በደንብ አውቃታለሁ። ዲላይት ካፌ፣ አቤ ስጋ ቤት ያኔ 700 ብር ነበረ ጥሬ ስጋ ነው፣ 1000 ብር የበላ ነው። አሁን ስንት ገባ? በእውነት እኔ ስለ ስጋ ዋጋ ብዙም አላውቅም። የለበትም ስጋ ላይ? አይ ብሄድም ምናልባት አለ፣ ግሩም ስጋ ቤት አለ፣ አቤ ስጋ ቤት አለ፣ ብዙ አሉ። ግሩምም አለ። ከአቤ ከፍ ብሎ በጣም ጥሩ ሲሆኑ አሉ። ሌሎችም አሉ። ጆንም ነበረ እዛ አካባቢ። አሁንም ግን ያው ብዙ ምን አልታየም ስጋ ቤት። የለበትም ስጋ ቤት? አዎ እንደዛ ቢል መር እነ ዲላይት ካፌዎቹ አካባቢ ነው። አልሄድም እዛ። የት ነው የምታሳልፈው? ለምሳሌ ነፃ ጊዜ ሲኖረኝ? ነፃ ጊዜ ሲኖረኝ ቤቴ ነው ማሳልፈው እንጂ ካፌ አልሄድም። የምቀመጥበት አንድ ጸጉር ቤት አለ፣ ጸጉር አስተካካዮች እና እዛ ውጪው ላይ ጥላ አለ። ከዛ በኋላ ከ10 ሰዓት ተኩል በኋላ እዛ እንሄዳለን። ጓደኛ አለኝ፣ አንዴ ጓደኛ ወንድም አለ፣ እሱ ይመጣል፣ ጋሻው የሚባል ከሱ ጋር እና በለጠ የሚሏቸው ልጆች አሉ። ከነሱ ጋር እዛ ጋር እናሰልፍና 12 ተኩል ሲሆን ወደ ቤት እንገባለን እንጂ ፈሳሿ ላይ ምናምን ማታ ላይ እንዴ 1-2 ምናምን የማለቱ ነገር አይኖር? እኔ እንኳን መጠጥ ቀርቶ ለስላሳ ከጠጣው 25 ዓመት ይሆነኛል።
ቅድም እያልከኝ ነበረ እድሜን ጠየከኝ። ከዛም በኋላ ይሄን ያህል ጊዜ አልጠጣሁም አልከኝ። ስንት ዓመት? 25 ዓመት 1992 ላይ አቁሜያለሁ ለስላሳ። እንግዲህ ያው ሂሳብ እንግዲህ ያው ውሃ ብቻ ውሃ ነው የምጠጣው። እንዲህ ከጓደኞች ጋርም ፈታኝ ማለቱ ምናምን ነገር የለም? ምንድነው ፈታ? በራሱ ፈታ እኮ ማለት በቃ አንተ መጫወት ነው ለኔ ፈታ እንጂ መጠጥ ሰውን ፈታ አያደርግም፣ ያደነዝዛልኝ። በጣም ደስ ይላል። የአሰልጣኝ ገብረ ክርስቶስ ቢራራ መንፈሳዊ ሕይወት በቅርበትም ለረጅም ጊዜ ስለማውቅህ በጣም ደስ ይለኛል። አደባባይ ላይ መነገር አለበት፣ መማሪያ መሆን ይችላል ብዬ አስባለሁ። የጾም ሰው ነህ፣ የጸሎት ሰው ነህ። በምን ልክ እቺን ዓለም ብትረዳት ነው እግዚአብሔሩን በዚህ ልክ የሙጥኝ ያልከው? ምን ቢገባህ ነው? እስኪ እባክህን እንደ ታላቅ የሆነ ነገር ብትለኝ ደስ ይለኛል። እኔ እንደዛ ነኝ ብዬ አላስብም። እንግዲህ አንተ ነህ ያልከኝ እንጂ። አይ ኮች ግድ የለም ትትናውን ወደ ጎን እናድርገውና እስኪ እባክህን ግን ልምምድ መቼ ጀመረ? በትንሹም ቢሆን ያው ራሴ ይሄን ያመጣልኝ ምንድነው ያው አኗኗራችን ይመስለኛል። በመጀመሪያ ደረጃ የዲላ ማህበረሰብ በጣም ቅርብ ነው ለሁሉ ነገር፣ በጣም ቅርብ ነው። እኔ በአጋጣሚ እግር ኳስ እየተጫወትኩ 1983 ይመስለኛል እየተጫወትኩኝ ያለ አንድ መምህር መጥቶ ሁሌም ማመስገን እፈልጋለሁ። ባህታዊ አምሃ ኢየሱስ ገብረ ዮሐንስ የሚባሉ ከኛ ጋር በእድሜ የሚመጣጠኑ ናቸው በወቅቱ። እና ዲላ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን መጥቶ ያኔ በዛ ነበርና ቅድስት ሥላሴም አለበት እዛ ማስተማር ጀመሩ። አጋጣሚ እኛ ሜዳ 9 ሰዓት ነበር 10 ሰዓት ነበር ሜዳ ልምምድ ምንሰራው፣ ግን ትምህርቱ የሚጀምረው 11 ሰዓት ነው። ስለዚህ ምን አደረግን? ልምምዳችንን 9 ሰዓት ከተት ነው ስበን 9 ሰዓት አድርገን እዛ ለመድረስ ነው ማለት ነው። ማለት ጥሩ ነበር የሚያስተምሩት። ከዛ በሕፃንነት እንሄድ ነበር ሁላችንም። መቼው ሁሉም ሙስሊሙም ልጅ ቢሆን ከአባቱ ጋር ይሄዳል፣ ከእናቱ ጋር ይሄዳል። እንደዚህ ነው የለመድነው። ኢትዮጵያውያን ባህላችን ነው እንደዚህ በእምነት ደረጃ ላይ እና እንደዛ ሆነን እያለ ያ ትምህርት ሲመጣ ይበልጥ እያወቅን መጣን ማለት ነው ቤተክርስቲያናችንን። እና እሳቸውን ብዙ ጊዜ ማመስገን ፈልጋለሁ። የትም ቦታ ላይ ባህታዊ ማናልኩ አምሃ ኢየሱስ ገብረ ዮሐንስ አሁን አሉ በህይወት ግን የት እንዳሉ አይታወቅም። ችግሩ እሱ ነው። ብናውቅ ባውቅ በጣም ደስተኛ ነኝ ሁሌ ባገኛቸው ማለት ነው። አሁን ስለዚህ ለመንፈሳዊ ሕይወት ትልቅ ቦታ አላቸው። ለዲላ ከተማ ጠቅላላ ማለት ትችላለህ ለውጥ መምጣት በዛ ቤተክርስቲያን ላይ እሳቸው ናቸው። እና ከዛ ጊዜ ጀምሮ በቃ በቻልነው መጠን እንግዲህ ያው ገባ ወጣ የኛ ስራ ያው ከባድ ነው የምታውቀው ነው። ወዲህ ወዳያንም ቢሆን ያው የይሁድ ክርስቲያኖች ብንሆንም እንደርሳለን ማለት ነው ቤተክርስቲያን እንጂ ከዛ የዘለለ ብዙ አይደለም። ከዚህ በላይ በተነገረኝ ደስ ይለኝ ነበረ፣ ግን የሚያውቁ ስለሚያውቁ ይሄ እንኳን እንደ በጎ ነገር እንዲነሳ ስለፈለኩኝ ነው። ኮች ካሰለጠንካቸው ቡድኖች መካከል አንደኛው 2016 እና 17 2 ዓመት የቆየህበት የመቻል ቤት ነው። ከመቻል ጋር በተገናኘ ማጥራት ያለብን ጉዳዮች ስላሉ እስኪ በእነሱ ላይ የተወሰኑ ሀሳቦችን እናንሳ። በጣም ቆንጆ ስብስብ ነበረ። አሁን ላይ ሆነ ስታስበው በዛ ስብስብ የሊጉን ዋንጫ ለማሸነፍ እንዴት ትገመግመዋለህ? እንዴት ትመለከተዋለህ? እግር ኳስ ውህደት ነው፣ ስብስብ ብቻ አይደለም። ማለት መዋሃድ ስትችል ነው እንጂ ስለሰበሰብክም ብቻ አይሆንም። እኛ ደግሞ ሰበሰብን ብንል ከኛም የበለጠ የሰበሰቡ እኮ አሉ። ማን ነበር? ለምሳሌ ከኛ ጋር ተመጣጣኝ የሆኑ አሉ። አሁን ሲዳማ በወቅቱ የመጣቸው ልጆች ከኛ በላይ ነው። እኛ እኮ የጨመርነው አማኑኤልን፣ አብዱልከሪምን እና ፍሬሞንግና አለም ብርሃን ነው። 4 ልጅ ነው ያመጣሁት እኔ። ይህ ከበረኛ እስከ አጥቂ ቆንጆ ስብስብ ነበሩ። መጀመሪያ ያሉት ልጆች አሉ። 2016 ለዋንጫ የተጫወተው ቡድን አለ። እነሱ 4 ልጆች ስንጨምር ይበልጥ ጥሩ ሆኗል ቡድናችን። ያን አንክድም። ግን ትልቁ ችግር የነበረው ካስታወስክ የመጀመሪያ 6 ነው ጨዋታ ድሬዳዋ ነው የተጫወተው። የመጀመሪያውን ጨዋታ ተሸንፈናል በሲዳማ ካስታወስክ። ከወልቂጤ ጋር ፎርፌ ተባለና ወልቂጤ ሲሰረት የመጀመሪያ ጨዋታ የሆነው እንግዲህ ሲዳማ ነው 2016 በሱ ተሸነፈ። ከዛ ቀጥሎ ያሉትን ጨዋታዎች አሸንፈን ድሬዳዋ ላይ ወደ አዳማ ውድድር ስንመጣ አንደኛ ነን። ልክ አንደኛ ሆነን እንደመጣን እኔ በገጠመኝ ችግር ምክንያት ሆስፒታል ነበርኩ።
ትንሽ ሰርጂካል ተሰርቼ ማለት ነው በትርፍ አንጀት። በዚህ ምክንያት ወደ ቤት ሄጃለሁ። 3 ጨዋታዎችን አልነበርኩም 4 በቃ ኦልሞስት። ከዛም በኋላ ውጤት ሲጠፋ ነው የመጣሁት ሳይሻለኝ ማለት ነው። እና ስመጣ ግን ቡድኑ ተከታታይ 2 ጨዋታ ተሸንፏል። አልገባንም ምን እንደሆነ። ከዛ ጉዳዩን ስጠይቅ በወቅቱ በቃ ተጫዋቾች ብዙ ጊዜ ይሄ በፋይናንሻል ምክንያት ይጠሩ ነበር። ስቴትመንት አብጡ ከባንክ ነው በየቀኑ በቃ ይሄ ውጣ ውረዱ። 9 ልጅ ነው የተጠራው። ስንት ተጫዋች ነበር? 9 ተጫዋች 9 ተጫዋች ነው። 7 ነው አብዛኛው የሚጠራው። 2ቱ 1-2 ጊዜ ነው ሄዱት። 7ቱ ልጆች ግን በየጊዜው ነው። ዛሬ ጠሩና ያቀርባሉ። በሚቀጥለው ደግሞ ይሄ ጎሏል ይሄን አምጡ ይባላል። እና ይሄ መመላለስ በተጫዋቾች ስነ ልቦና ላይ ጫና ፈጥሯል። እኔ አንዱ ያየሁት ሻምፒዮን ላለመሆን አንድ ምክንያት ነው ብለህ ታስባለህ? ተጫዋቾቹ ነገ ይቀጣሉ ከነገ ወዲያ ነው ሀሳባቸው። ኳስ መጫወቱን ትተዋል። ለምሳሌ ጠሩ ከነበሩት እነማን አሉበት? እና ማኑኤል፣ አብዱልከሪም፣ ፍሪሞንግ እነዚህ አሉ። አለም እንትና ከዳዊት ምን ይሉ እነዚህ ሁሉ ከቤቶቹ ደግሞ ከቀሩት አሉ። እነዚህ ልጆች በየቀኑ እኔ ጋር ሲመጡ በረከት ምን እንደው የሚጠይቁን ኮች እኛ እንቀጣ ይሆን እንዴ ይላሉ። ምን አለ መቼ ወሰዳችሁ ነው የምትቀጡት ብዬ ነው እኔ ማጽናናው። የተገኘ ነው አቅርባችኋል እኮ በአካል ሜዳ ይጠበቅባቸው ነበር። በአካል ሜዳ ይጠበቅባቸው በየጊዜው ይጠራሉ። ለምሳሌ ለምምድ ሰርቶ ጠዋት ከሰዓት እዚህ ይመጣሉ። እንደገና ማታ ይመለሳሉ እዛ ድካም ላይ። በሳምንት ምን ያህል ጊዜ? ለምሳሌ የተወሰኑ ጊዜዎች አሁን ትልቁ ነገር 2-3 ሊመጡ ይችላሉ አውቃል። ነገር ግን ልጆቹ ከዛሬ ነገ ቅጣቱን ነው የሚጠብቁት። ምክንያቱም ፈርቷል ያን ነገር። ይሄ ልክ አይደላችሁም ተብሏል። የስነ ልቦና ችግር ነበረባቸው። ልቦና ችግር አለ ነበረባቸው። አዎ በጣም አንዱ ይሄ ነው። ሁለተኛው ደግሞ ይሄ ከቦታ በቀየርን ጊዜ በዚህ አዳማ ሜዳ ላይ በራሳቸው ያመጡት የስነ ልቦና ጫና አለ። አዳማ ለኛ አይሆንም የሚል ለምን በቃ አምና ላይ ብዙ ውጤት አተንበታል በሚል ይሄን ለማስተካከል ብዙ ሰራን። ከአብርሃም ጋር ሆነም ማለት ነው። ቴክኒክ ዳይሬክተር ነበር እሱና ከረዳቶች ጋር አውርተን ይሄን ሰርተናል። እኔ ከመጣሁ በኋላ ማለት ነው። ከዛ 3 ጨዋታ በኋላ ነው ይሄን ነገር ያወቅነው። 4 ጨዋታ 1 ጨዋታ አሸነፉ። ከ4ቱ ጨዋታ በቃ ይሄ ነው የሆነው። ከዛ በኋላ በቃ መምጣት አልቻለም ቡድኑ ወደ ነበረበት። ስለዚህ እንደ ምክንያትነት የምታነሳው አሁን ላይ ሆነ ወደ ኋላ ነገሮች ስትመለከት አምናም ካቻምናም ይሄ ነው ፍላጎታቸው ጠፋ መጫወት አውቃል። ተጫዋቹ እኮ ስብስብ ስላለ አይደለም። ለምን 11 ትናንሽ አይሆኑም? ብዙ ገንዘብ ያልወጣበት ያንም ትዝ ካለ ተጠይቄያለሁ ይሄን ነገርና በወረቀት ላይ አይደለም ጨዋታ። እግር ኳስ ሜዳ ላይ የምታሳየው ነገር ነው። የተጫዋቾች ለጨዋታ መነሳት ለዛ የሚከፍሉት ዋጋ አንዱ ነው። ሁለተኛው ደግሞ ሰዎች ለቡድኑ የሰጡት ግምት። ለኛ ምንድነው የሰጠን ግምት? አንተ እንዳልከው ምንድነው ትሆናላችሁ አልኩሽ። ሻምፒዮን እኛው ሻምፒዮን የመሆን ግምቱ አለ ወይ በተጫዋቾቹ? ያ ከሌለ አትሆንም። በጊዜው ነበር ያስነልቦ ነው ወይስ አልኩ እኮ እሱ ነው ጥያቄው። አሁን ነገሮችን ስትመለከት የለም ማለት ነው። ምክንያቱም የጨዋታ ፍላጎት ካጣና ሜዳ ላይ ያን ነገር ማድረግ ካልቻለ ሻምፒዮን የመሆን ፍላጎት አልነበረው። ሁለተኛው ደግሞ በክለቡ ውስጥ ያለው ሜስ ነው። ተጫዋቾች ጋር የሚመጡት ያልሆኑ ወሬዎች፣ እነዚህ ነገሮች ናቸው ከሻምፒዮን ያቀዳቸው ብዬ ነው ማስበው። በእግር ኳስ ስኳድ ኳሊቲ፣ ስኳድ ዴፕስ ለሻምፒዮንነት ምንም ጥያቄ የለውም። ትልቅ ተጽዕኖ አለው አይደለ? የአንድ ቡድን የቡድኑ ጥራት የቡድኑ ስብስብ ጥሩ ከሆነ ያ ቡድን ለሻምፒዮንነት የሚጫወት ቡድን ነው። በእኛ ሀገር ኮንቴክስት እኔ በግል እስካሁን ባለኝ ኤክስፒሪየንስ ማተር ያደርጋል ብዬ አላስብም። በእኛ ሀገር ኮንቴክስት እንደ አሰልጣኝ ግን እንድትመልስልኝ ይፈልጋለሁ። ምን ያህል ተጽዕኖ አለው ለአንድ ቡድን ሻምፒዮን መሆንና አለመሆን? አለው፣ ተጽዕኖ አለው። ነገር ግን ተጽዕኖ ተጫዋቾቹ በሚገባ ተረድተው ሜዳ ላይ ከተገበሩት ብቻ ነው። እነዛ ልጆች አለ ሪያል ማድሪድን ውሰድ፣ ዘንድሮ ኳሊቲ የለውም። ሊቨርፑልን ውሰድ፣ ኳሊቲ የለውም። ሜዳ ላይ ግን አለ ያ ነገር። በእኛ ብቻ አይደለም፣ ይሄ በሌላውም ዓለም ይታያል። በሌላውም ዓለም ይሄ ነገር ይታያል። ለምንድን ነው እያንዳንዱ ተጫዋች አንድ ጊዜ በተለይ ተጫዋቾች በሌላው በእኛም በውጭ የምታየው ተጫዋቾች ቶፕ ፐርፎርማንስ የሚደርሱበት ፒክ ደረጃ ላይ አለ ጫፍ። አንድ ቡድን ራሱ ትክክለኛ አቋሙን ለመያዝ ቢያንስ እስከ 8 ጨዋታ ይፈልጋል። በ8 ጨዋታ ነው የቡድንን ትክክለኛ ቅርጽና ኳሊቲ የምታየው። ከዛ ውጭ ከሆነ እየወረደ ነው የሚመጣው።
ስለዚህ አንዱ ይሄ ነው የሚሆነው። ሁለተኛው ተጫዋቾች መውረስ ሲጀምሩ እንዴት አድርጌ ነው መስተካከለው የሚለው ጥያቄው ቅድም ያልኩ እንደገና ሌላ ተጽዕኖ እነሱ ላይ ያመጣል። ሁለተኛ ሚዲያው ይህን ያህል ወጥቶበት ሲባል፣ ሶስተኛው የቤተሰብ ተጽዕኖ። ለምሳሌ የቤተሰብ ተጽዕኖ ባለትዳር ሊሆን ይችላል። የቤቱ ያለው ሪሌሽን ከባለቤቱ ከልጆቹ ጋር ያለው ግንኙነት ወይም ደግሞ ከእናቶቹና ከአባቱ ጋር የሚኖር ከሆነ አባትና እናቱ እንዴት ናቸው ጤንነታቸው፣ ቤተሰቦቹ መካከል ያለው የእርስ በርስ ግንኙነት በአባት በእናት በምናምን መካከል ይሄ ሁሉ ይመጣል። ሜዳ አይመስለንም፣ ግን እኛ የነዚህ ሁሉ ድምር ውጤት ነው ውጤት። ስለዚህ ሰዎች የሚያዩት ስኳድን ብቻ ነው። ኤኬሌን ገዝቷል ኤኬሌን። ዘንድሮ አሁን ብታይ ስኳድ ደብዝ ያለው ብዙ የለም አለ ሊኖር ይችላል፣ ግን አላመጣም ለውጥ። ደግሞ ስኳድ ደብዙ ጥሩም የሆነም ሻምፒዮን የሆነ አለ። ስለዚህ ይሄ ምንድነው ከሌሎች ሁኔታዎች ጋር አውቃል ሜዳ ውስጥ ከሚገጠሩ ችግሮች ከሚፈጠሩ ውጫዊ ኤንቫይሮንመንቶች ጋር ሁሉ ተያይዞ ነው። ተጫዋች ግብረ ገብነት ጋር በራሱ አንዱ ተጽዕኖ ነው እና አንድ ቡድን ውስጥ አንዳንድ ጊዜ ያው ተጫዋቾች ኳሊቲ ብቻውን አይደለም። ኳሊቲ ውጤትን ሊያመጣልህ ይችላል፣ ግን አንተ መሰጠው ነገር ተቀብሎት የሚሄዱ ከሆነ ነው እና ያ ነው። ለምሳሌ ኮች ወልቂጤ ቤት እንደዚሁም ደግሞ ዲቻ ቤት አቬሬጅ ተጫዋቾችን ነበር ስታሰለጥን የነበረው አይደለ? ከመቻል አንጻር ሪላቲቭሊ ስኳድ ኳሊቲው አቬሬጅ የምንለው ነው። መቻል ቤት ደግሞ በጣም ኳሊቲ ያላቸው ተጫዋቾች ስብስብ ነበረ፣ ከግብ ጠባቂ እስከ አጥቂ ድረስ። የነዛን ተጫዋቾች ኤጎ እንዴት ነበር የምታስተናግደው? ለምሳሌ ከዚህ ቀደም ከመጣህበት መንገድ ዲላ ቤት፣ ደቡብ ፖሊስ፣ ወልቂጤ፣ ዲቻ ይሄ ትንሽ ከፍ ያለ ስብስብን ነበር ስታሰለጥን የነበረው። ኤጓቸውን እንዴት ነበር የምታስተናግደው? አሁን 2016 ብትወስድ መቻል እኮ 11ኛ ነው የወጣው። ያን ቡድን ነው የቀጠልኩት። ሁለት ሰው አይደል ጨመርነው 2015 11ኛ ነው የወጣው መቻል። 2016 ሁለተኛ ወጣችሁበት? የወጣ ነው ቡድን 3 እና ምናምን ልጆች ጨመርነው። ሽመልሰን አስቻለው ግብ ጠባቂው ነው። እነዚህን ጨምረን ቡድኑ በየቀኑ ማይቆም ነበር። ለምን? ያ ቁጭት ነበራቸው። አየህ አንተ ለቡድኑ ምን አዳደረክ? ለምሳሌ ከ11ኛ ወደ ሁለተኛ ስትመጡ 3 ልጅ ብቻ ጨምራችሁ ምን አዳደረክ? የሚያደረግ ነው እንዴት መጫወት እንዳለብን ነው መጀመሪያ የነደፍነው። ምንድነው መጫወት ያለብን? እኔ ሁልጊዜ የምፈልገው ፈጣን ጨዋታ ነው። ወደፊት ወደ ኦፖነንት ሜዳ መግባት ነው። እኛ ሜዳ ላይ ጊዜ ማባከን የለብንም። እኛ ሜዳ ከመጡ ነው የምናባክነው እኮ መጀመሪያ። ፖዚሽናል በንክኪ ነው ወይስ ደግሞ በ3 በ4 ኳስ ወደ ፋይናል ሰርድ? ነፃ ከሆነ በአንድ ኳስ የሚደርሳል ችግር የለብንም። ችግር የለውም። ምን ፈልገው ምንድነው? ጎል አይደለ እንዴ? ለምንድን ነው እዚህ የምንቀባበለው? ያን ቦታ እኮ ለማስከፈት ነው። ዓለም ላይም እኮ ነው እግር ኳስ። እኔ ዋናው ጭቅጭቃ የነበረው እዛ ላይ ያስተካከልኩት የመጀመሪያው ፖዚሽኒንግ ነው። የጨዋታ አረዳድ ቦታ መረዳት ተጫዋች እስካልቻለ ድረስ አስቸጋሪ ነው። መጀመሪያ ቦታ አረዳድ ትክክለኛ መምጣት አለበት። ለምሳሌ በረከት መስመር ተጫዋች ነው። ከመስመር እንዳትነሳ ነው ብሎ አሁን ይሄን ሲሰማ ያስታውሳል። ያውቃል። መስመር ከዛው ከመስመር ነው መጠበቅ ያለብህ ከቦታ ኳስ ወደ መሃል መጥቷል ብለህ እንዳትመጣ ነው ብሎ መስመር ተጫዋቾችን እኔ ጋር። ስለዚህ በረከት በፍጹም ወደ መሃል መጥቶ ኳስ አይቀበልም። ኳስ አስረ እዚህ ይቀባበል ቦታውን ነው የሚጠብቀው። ልክ ቆርጦ የሚመጣው ታይሚንግ አለው። ስለዚህ ያን ነገር ያደርግ ነበር 2016 ላይ በጣም ቤስት ነበር። አይተው ከሆንክ ሁሉም ከናን ወደ መስመር አውጥቼዋለሁ። ለምን? ከናን መሃል ነበረ። ያው አንድ ሰው እኮ ስትይዝ ምንድነው ኳሊቲው ብለህ ፕሮፋይል ትጽፋለህ። ህግ ነው። የማይችለውስ ምንድነው? በዛ ጋር የሚችለው ብቻ አይደለም የማይችለው። ከናን መሃል ላይ ሲጫወት ጥሩ ነው ኳስ ሲይዝ ሰውም ይወደዋል። ኳሱን ከተነጠቀ ግን የከናን ቦታ ስለማይመርጥ እኛ ላይ ግብ ይቆጠራል። ስለዚህ ከናን ከዚህ ወጥቶ ወደ ዳር መምጣት አለበት። ለምን? አንድ ለአንድ ከናን ጎበዝ ስለሆነ አንድን ተከላካይ በቀላሉ ካለፈ መሃሉ ያለው ተከላካዮች ምን ይሆናቸው? ይጠፋል እንትናቸው ይሄ መከላከል ቦታቸው መዋቅሩን። ስለዚህ መዋቅሩን እሱ እንዲያበላሽልን አደረግን ማለት ነው። ስለዚህ ያዋጣን አይተኮም።
ከናን 3 ጎል ያገባ 2 ጎል በየጨዋታ ያገባ ነበር እና ካለፈው ዓመት የተሻለ ነበር እሱ ወደ ውጭም ሊሄድ የቻለበት በዛ ምክንያት ነው በተሻለ ይሄን ነገርው ወደዚህ ብትሆን ነው ስለው ተስማምተን አውርተን ነው ወደዚህ ያመጣው ለቡድኑ ጥቅም እንደሚሰጥ እና ያንዳንዱ ልጅ እንዲያወርተን ነው ቦታም ስንቀይር ነበርውና ስለዚህ ያጫወታቸውን ነገር ይሄን ከመረጥን በኋላ በዚህ ምክንያት የተሻለ የሆኑት ማለት ነው ከጀመርነው አይቀር የእግር ኳስ ፍልስፍናን እስኪ በተወሰነ መልኩ እንሂድበት ፖሴሽን ቤዝድ በንክኪ የተጋጣሚ ክልል ውስጥ መሄድ ወይስ ደግሞ ቀደም ሲል እንዳልከው ከተገኘ በአንድም ኳስ ካልሆነ በሁለት በሶስት ኳስ ፋይናል ሰርድ መድረስ የአሰልጣኝ ገብረ ክርስቶስ ቢራራ የእግር ኳስ ፍልስፍና እግር ኳሱ እኮ ስድስቱ ነገሮች ግዴታ ናቸው ሞመንቶቹ ስድስቱም ውስጥ መጫወት መቻል አለብህ ለምሳሌ ማዘም ምትል ይመጣ እሺ እንበል አሁን አንተ እሺ ግብ ጠባቂው ያዘ ስለዚህ ከኋላ መጀመር አለብኝ ቆሜ እነሱ ተመልሶ ሊከላከሉ አይሄድም አየህ ቶሎ ትራንዚሽን ፈጣን መልሶ ማጥቃት ማካሄድ አለብህ ምክንያቱም ጎል ነው የምትፈልገው ትልቁ ነገር እግር ኳስ የሚፈልገው አሁን እኛ ሀገር ፖሴሽን የሚመጣው ከፖዚሽን ነው መጀመሪያ ፖዚሽን ነው የሚቀድመው ስለዚህ ፖዚሽንን ያላወቀ ሰው እንዴት ፖሰስ ያደርጋል እንዴት ነው ልትጫወት ነው ፖዚሽን ላይ ስለዚህ በንክኪ ጊዜ ማባከን የለብንም ኖ አይደለም እነሱ ካሉ ታባክናለህ ለምሳሌ ሜዳ ላይ ስንሰራ እኮ ለምሳሌ አሁን እኔ በሰራ አሁን ታክቲካሊ ብዙ ጊዜ እኛ ሀገር አይተገበርም አንዱ ችግር እሱ ነው አንተ የሰራውን ነገር ለመተግበርም ከባድ ነው ቅድም ያልኩ ያረዳዱ ጉዳይ ሜዳ ለምሳሌ እኔ ስሰራ እኮ ከኋላ ምን ጀምሮ መቼ ነው ኳስ ቆመ ልንጀምር ስንል የነሱ ይመጣሉ 3 ልጅ ከመጣ አራተኛው ልጅ እንዴት ኳስ መጥቶ ይወስዳል ስለዚህ ይሄ ፕሮሰስ እናደርጋለን ማለት ነው እነዚህን ለማለፍ እነዚህን ከቆረጥን በኋላ ወደ እነሱ ሜዳ እንገባለን ቶሎ ለምን እነዚህ መጥቶ ሊከራከሉ ነው ቶሎ መሄድ አለብን በዛ ሰዓት ደግሞ 6 ሆኖ ከተከላከሉ እኛ እንዴት ነው ትርፍ የምንፈጥረው ማን ነው ኳሱ በቀኝ በኩል ነው ያለው በግራ በኩል የቀኝ የመስመር ተጫዋቻችን በጥልቀት ነው የተጫወተው ውጪ ነው ያለው በወልጭ እሱ ከሆነ ማን ነው የሚገባው የመስመር ተከላካዩ ነው ፉልባክ የምንለው በእኛ ሀገር እሱ ወደፊት ይገባል እሱ ከገባስ ዲፌንሲቭ ሚድፊልደሩ ኳሱ ተቆርጦ ቢመጣ እንዳይመጣ የት ቦታ መሆናል ይሄ ሁሉ ይሰራል ግን ከባድ ነው እኛ ጋር ይሄን ሁሉ ለማስጠናት የተጫዋቾች ትዕግስት ማጣት አለ ስለዚህ ይሰለቻሉ ብዙ ጊዜ እኔ ካየሁት ነገር ብዙዎቹ ቶሎ የመሰልቸት ነገር አለ በተለይ ወረቀት ላይ ተጽፎ ቁጭ ብለው መታወራቸው ነገሮች በጣም ነው የሚሰለቸው ክላስ ውስጥ አስተምራቸው ይተማራሉ ለምሳሌ አሁን ከጨዋታ ቀን እኛ አብዛኛው የምናደርገው ሜዳ ነው ለምን ክላስ ላይ የመሰልቸት ጉዳይ ስላለ ክላስ ግን ይሰጥ ነበር አብርሃም ይመጣል አንዳንድ ጉዳይ ላይ እኔ ባነሳውት ጉዳይ ላይ እንዲሰጥ ትምህርት እንዲሰጥ አደርገዋለሁ እኔ ፈቅጄለት ነው አብርሃም የሚሰጠው እንጂ አብርሃም በራሱን ጉልበት አይደለም እንዲም አይነሱ አይደለም አብርሃም ብዙዎች እሱን ጉዳይ እናነሳለን እና እንሰጥ ይሰጣል ማለት ነው ክላስ ላይ ውጪ አብዛኛው ሜዳ ላይ ግን 4 ተከላካይ ይሆናል አንድ ሰው ትርፍ ይያዝ 4 ከሆኑ በኋላ እኩል ሲሆን ጨዋታው ልክ አይመጣም አይደል አንድ ሰው ትርፍ ሰጥተን በተጨማሪ ሰው እንጫወታለን ሜዳ ላይ ያለ ማምጣት ነው የምንጠራውና ያን ነገር ነው የምናደርገውና በዛ አይነት መንገድ ነው የምንሄደው ብዬ ነው ማስበው በአንድ ወቅት ከጨዋታው መጠናቀቅ በኋላ ከሰጣቸው አስተያየቶች መካከል አንደኛው ጨዋታውን ማሸነፍ እንጂ ዋጋ ያለው ወይም ደግሞ ታሪክ የሚሆነው ማን አሸነፈ የሚለው እንጂ ማን ተጫወተ የሚለው አይደለም የሚል ሐሳብ ሰጥተ ነበር ስለዚህ አሁን ከገለጽክልኝ ጋር በአሰልጣኝ ገብረየስ አረዳድ ማተር የሚያደርገው የጨዋታ መንገዱ ሳይሆን ውጤቱ ነው ብለን መናገር እንችላለን አይደለም ጥሩ ተጫዋታ እኮ ማሸነፍ የሚጠላል ኳስ ተቆጣጣረ ወዶ ሰው ጨዋታውን ኳስ መቆጣጣር በመሰረቱ እኮ መሳሪያ ነው ያን ነገር ለማድረግ የምትጠቀምበት መሳሪያ እንጂ ራሱ አይደለም ራሱ ፍልስፍና አይደለም ፍልስፍናዎች ይለያያሉ በራሳቸው ብዙ ናቸው እኮ አይደል እና እኔ ያን ነገር ምንድነው መሳሪያውን እንዴት ተጠቀማለህ ነው መቼ ተጠቀማለህ አይደለ ለምሳሌ አሁን ስትራቴጂና ታክቲክ አለ አይደል እንዴ ታክቲክ እኮ ያን ስትራቴጂ የምትጠቀምበት መንገድ አይደል እንዴ ስለዚህ እንደዚህ ነው ማየት ያለብን ብዬ ነው የምለውና ያ ነው ችግራችን ብዬ የምለው አሁን ሁሉም ሰው ፖሴሽን ይላል ፖሴሽን የማን ነው ዓለም ላይ ፖሴሽን ተብሎ ያለው ፖሴሽናል ከፖዚሽን ፖሴሽናል ቤዝድ ታደርጓል ያንኳስ ለምን
አሁን 6 ተከላካይ ቆሙ። በአየር መተህ ታገባለህ? አይገባም። ስለዚህ ፖሴሽን ታደርገዋለህ። አየህ፣ ክፍት ቦታን ለመፍጠር የተጫዋቾች ቅይር፣ በተጫዋቾች ቅይር ላይ ነው ችግሩ። እኛ ሀገር ማን ነው ከማን ነው የሚቀየረው? ለምሳሌ የመስመር ተከላካይ የዲፌንሲቭ ሚድፊልደር 4-3-3 ስንጫወት ዲፌንሲቭ ሚድፊልደሩ 5ኛ ተከላካይ ለመሆን ይገባል። በሁለቱ መሀል ተከላካዮች ሲገባ ኳሱን ለመቀበል። ስለዚህ መሀል ሜዳው ምንድነው የሚሆነው? የሱ ቦታ ክፍት። ስለዚህ አንዱ ዊንገር ከሁለቱ አጥቂዎች ከኦፌንሲቭ አንዱ ሰብሮ ሲገባ የመስመር ተጫዋቹ የሱን ቦታ ይዛል። ይሄኔ ከኳሱ አቅጣጫ ያለው ፉልባክ መስመር አስፍቶ ይወጣል ማለት ነው። አንዱ ታክቲክ ብለን እንጠቀማለን በኔ። ስለዚህ እነዚህ እንቅስቃሴዎች በየት በኩል ነው የሚሆኑት? ያኛው ውስጥ እሱ ፖዚሽን ነው፣ አይወጣም፣ በመስመሩ ነው። ስለዚህ እያንዳንዱ ነገር በማጥናት ነው የሚሆነው። እኛ ሀገር ግን ከባድ ነው ይሄ። ከዛ ቡድን ጋር በተገናኘ ኮሪደር ላይ የሚነሱ ሀሳቦች ነበሩ። ያ ያንተ ቡድን ሲያሸንፍ የኢንስትራክተር አብርሃም መብራቱ ቡድን ሲሸነፍ ደግሞ የገብረየስ ቡድን ነው የሚል ነገር እሰማ ነበረ በጊዜው። ሰምተው ታውቃለህ እንደዚህ አይነት ነገር? እኔ ዛሬ መስማቴ ነው። ሰምተህ ታውቃለህ? አላውቅም። ምክንያቱም የአብርሃም እኮ ፐርሰናሊቲ እንደዚህ አይደለም፣ ሰዎች እንደሚሉት አይደለም። አብርሃምን ስላልቀረቡት ነው። እኔ አብርሃምን ማውቀው ተጫዋች ሆኜ ነው። እኔ ስጫወት እዛ እና እኔ ያላ እሱ ሲያስለጠን እኔ እየተጫወትኩ እንዲመጣ ይፈልግ ነበር እሱ ቡድን። ከዛ ጊዜ ጀምሮ ነው የተዋወቅነው። እኔ እንደ ታላቅ ወንድሜ ነው የማየው፣ እሱም እንደዛ ነው። እንደ ተማሪውና እንደ ወንድሙ ነው የማየኝ። እና በእኔና በአብርሃም መካከል በጣም የጠበቀ ግንኙነት ነው ያለው። በጣም ይሄ አንደኛው ጉዳይ ነው እኔ መናገርም። ሁለተኛው አብርሃም በእኔ ስራ አንዲት ቀን ገብቶ አውቀም። ልንገርህ፣ አንዲት ቀን የሰንዝር እርምጃ ከማማከር እኔን ከመርዳት ከመደገፍ ውጪ ትሬኒንግ እንዳ ቴክኒክ ዳይሬክተር ያያል። ትሬኒንጎችን ሰርቼ ሰጠዋለሁ። ገብርሻችን ነገር እንዴት ነው እዚህ ቦታ ቀድሞ ያደረካት? እቺ ወዲህ ብትመጣስ ይለኛል። አብርሽ እኮ ይሄን ስላደረኩኝ እዛ ጋር ይሄን ባደርግ ብዬ ነው ሲል በዚህ ነው ያየው። ጥሩ እንዲህ ብናደርገውም እኮ ይስተካከላል። እሺ እንዲህ ብለን ነው የምንሰራው። ከዚህ ውጪ ትሬኒንግ ሜዳ መጥቶ ይሄን ማሰራ ይሄን አይደለም እንደዚህ ነው አይልም በፍጹም። ሰዎች የሚሰጡት ስም ሌላ ነው። የተሸነፈውም የኔ ቡድን ነው፣ ያሸነፈውም የኔ ቡድን ነው። አብርሃም የኔ ኢንስትራክተር ነው። የተሸነፈውም የሱ ቡድን ነው፣ ያሸነፈውም የአብርሃም ቡድን ነው። እንደዚህ ነው የማየው እንጂ ሰዎች እንደሚሉት ሲያሸንፍ የአብርሃም ቡድን ሲሸነፍ የገብረየስ በሚሉ አትስማማም ማለት ነው? በፍጹም አድርጎትም ማወቅማ። ለምን የሌለውን ስም እንሰጠዋለን ለአንድ ሰው የማይለውን? ቤስት 11 እነዚህ ተጫዋቾች ይግቡ ከሌ በከሌ ፋንታ ቢገባ የሚል ቴክኒካል ዳይሬክተር ነው። ሶ ትንሽ እጅ ማስረዘም ነገር የለም። ቴክኒካል ዳይሬክተር እኮ ስራው ይሄ አይደለም። ይሄን ያውቃል አብርሃም፣ በደንብ ያውቃል ስራው ነው። እኛ ሀገር ወረቀት ላይ ያለ ኃላፊነትና በፍጹም እጅ ማስረዘም ነገር የለም። አብርሃም አያልፍም። ቢያልፍ እኔ አልፈቅድለትም። አቁል ልንገርህ፣ እንደ ወላጅነታችን አያደርገውም። ከኔ ጋር ይማከራል መጥቶ። እውነቱን ልንገርህ አይደል፣ አሁን በጣም ገርሞኝ ነው እየሳኩ ያለሁት ይሄን ነገር ስሰማ። እና መጥቶ ያወራኛል። በእውነት ጥሩ አስተማሪ ነው። እኔ እውነቱን ነው የምነግርህ። በሱ ነው እዚህ የደረስኩት። እኔ ሐቁ ይሄ ነው እውነቱ። ለእኔ እዚህ መድረስ አንዱ አብርሃም ነው። ከምን አንጻር? ከማስተማር ምን ብቁ እንዲሆን ብዙ ነገሮችን እኔን ከመርዳት ወደዚህ ክለብ እንዲመጣም ወደ መቻልም ሀሳብ ሰጥቷል። እኔ ስመጣ እንደምሰራ አምኖ ነው እኔን ያመጣኝ። አብርሃም ቴክኒክ ዳይሬክተር መስራት የሚችለውን ሰው አምኖ ያመጣውን ሰውዬ በሪሞት አሰራለሁ ብሎ አብርሃም አያስብም። መስራት እንደሚችል ደግሞ በሚያስተምረኝ ሰዓት ያውቃል። ስለዚህ እኔ የሌለውን ስም የሰጡት የተሳሳቱ ሰዎች ናቸው። አብርሃም በሰው ስራ ጣልቃ አይገባም፣ በፍጹም አያደርግም። በጣም ጨዋ ነው፣ እንደምታየው ነው። ትሁት ነው፣ ጨዋ ነው፣ ለሁሉም ይታዘዛል። እንደውም እኔ አዘዋለሁ ብል እኮ ይሻላል። እንደሱ እኮ ለእኔ በጣም ይሄ ቡድን ውጤት እንዲያመጣ በእውነት ነው በጣም ብዙ ነው ያደረገው። እንሰራለን። ከዚህ ውጪ ብዙ ጊዜ እሱ እኮ ውጪ ሄደለ እንዴ አይተከውም። ስለዚህ እዛ ሆኖ ይደውልልኛል ዋትስአፕ ላይ። እንዴት ነው ለመዱ አይቀጥላችኋል? ልጆች እንዴት ናቸው? ጤንነት የተጉ እንዲ ያለ ወይ እንዲ ነው አነሳሳቸው እንዲያደርግ ይሄ ነው የምንነጋገረው። ይሄን በጎ እየሰራ የነበረን ሰው እንደ ጥላሸት መቀባት አያስፈልግም። ያላደረገውን ነገር አደረገ ብሎ ስሙን ለማጉደፍ መጣርም ጥሩ አይደለም።
ማለት በሱ ስግ መጉደፍ አንተ የምትጠቀመው ነገር የለም። ያንን ነገር እናንሳው እናጥራ በሚል ነው። ስለዚህ የለም እኔ በጣም ደስተኛ ነኝ በመቅረቡ። እሱንም ጠርተህ ብትጠይቀው ይኸው ነው መልሱ እርግጠኛ ሆኜ። በስብስብ ውስጥ ከነበሩ ተጫዋቾች መካከል አንደኛው ሽመልስ በቀለ ነው። አሁንም ከቃለ መጠይቅ ልነሳ ነው። ሽሜ እኮ ወርቅ ነው አልክ በአንድ ጨዋታ ላይ ጎል ካስቆጠረ በኋላ። በጊዜው ወደ አገር ቤት እንደተመለሰ ነው ያስፈረማችሁት። ገሚሱ ሽመልስ በቀለ ጨርሶ ነው የመጣው፣ የጉብዝና ወራቶቹ አልፈዋል ያለ፣ ገሚሱ ደግሞ የለም የሆነ ነገር ያለው ይመስለናል አለ። ያው የተጫወተበት ዘመን ምናምን ካልኩሌት አድርገውት እናንተ በድፍረት አስፈረማችሁት። ማን ነበረ እንዲፈርም ያደረገው? እንደ ክለብ ወይስ ደግሞ እንደ አሰልጣኝ እናስፈርመው ምናምን የሚለውን ማን ነበረ መጀመሪያ? ከኔ በፊት ግንኙነት ነበራችሁ? እኔ መቻል ከመምጣቴ በፊት የመጣችሁት አብራችሁ ነው? 2016 ነው የመጣው። እኔ እኮ ሲመጣ ቡድኑ እኮ አልቋል። የነበረው 3 ቦታ ነው ክፍት የነበረው። ኦኬ ሽመልስ ነው ቀርሞ የፈረመው አይደለም? እሺ እኔ እዚህ ላይ እንነጋገራለን። እሺ ምንድነው ልክ እኔ ሳልመጣ በፊት ተጫዋቾቹ እኮ ያሉትም ኮንትራታቸውን አድሰው ጨርሰዋል። እኔን አልጠበቁኝም 2016 ሙሉ። ምክንያቱም አሰልጣኝ ገና ነበርና ተጫዋቾቹ ሊሄዱባቸው ስለሚችሉ የግድ ነው ይሄ የሚያቆያቸውን ተጫዋቾች አቆዩ። ከዛ እኔ ከመጣው በኋላ እነዚህ ቆይተዋል አሉ። እነዚህ አሉ ሲል እነዚህማ ይወጣሉ አልኩ። የተወሰኑትን አንዱን 2 ልጆችን እንዲወጡ ብዬ ነበረ፣ ግን ኮንትራት አላቸው ተባለ። ኮንትራቱ ምን እናድርግ አሉ። በኋላ ችግር እንዳይፈጥሩ ባለው ፐርፎርማንሳቸው ባየሁት ነው እንግዲህ ያኔ እየሰራ ያይ ነበር ጨዋታው እና ይሄ ነው ያኔ መወሰን ትችላለህ። አሁን ባንዴ እናባረራለን በዛ ሳስው አይጎልንም ወይ ብለን ተነጋገር። ከዛ ችግር የለውም ያኔ እነሱ ከወጡ በኋላ ክፍት ቦታ አለ ዞሩ ላይ እናስፈርማለን አሉ። ይሄን ተነጋገር። ከዛ ተጫዋቾቹን አነጋገርኩ በዚህ ጉዳይ። ከዛ ልጆቹም ጠንክሮ እንደሚሰሩ ነገሩኝ። ቶፕ ነው በቡድኑ ላይ እነዛ ልጆች በመቅረታቸውም ጥሩ ሆነ አውቃል። እና ልክ ከነሽመልስ ጋር ንግግር ጀምሯል ፊት ካስቻለውም ከሽመልስም ክለቡ ማለት ነው እያስፈረሙ ስለነበረ እኔ ሳልመጣ እንደዚህ ያ ነገር ቀጠለና ሽመልስ እየመጣ ነው አሉኝ። አነጋግራችሁ ተስማምቷል? አዎ እሺ አልኩኝ። አብረን ነው ማለት ነው። እዚህ እሺ አልኩኝ። ሽመልስ መጣ። እኔ አይሆንም ብዬ በሆነ ኖሮ ሽመልስ አዲስ አበባ መጥቶ እያለ ይቀር ነበር። ስለዚህ ያንተም ፈቃድነት ነበር? በደንብ ምንም። ከዛ በኋላ ጎሎችን አስቆጠረ። ጥሩ የውድድር ዓመት አሳለፈ ማለት ያው ሰዎች ጥሩ አይደለም ጥሩ ላይሆን ይችላል ብሎ ነበሩ። ግን አንዳንድ ግምቶች ልክ አይደለም የሆኑት። ምክንያቱም አይታል አሁን ከዚህ ሆነን ተዛ ጋር ያለን ተራራ በታይ ሩቅ ነው፣ ትንሽ ነው፣ እንትን ይመስላል የሆነች ኮረብታ ስትጠጋ ነው የምታውቀው። ሽመልስ እንደዛ ነው የሆነው። ሲታይ ሜዳ ላይ ሽመልስ ገና ነው። በቀጣው ዓመት እኮ ያው ነበር 2017ም ቶፕ ነበረ በሆነ ምክንያት ነው እንጂ ከመን በኋላ ትንሽ ጥሩ አልሆነም እንጂ በጣም ጥሩ ነበር። እስከ መጨረሻው ጥሩ ከነበሩት ውስጥ አንዱ ነው። እና ትልቁ ነገር ሽመልስ አይታል ወርቅ ያልኩበት ምክንያት ይሄ ነው። በየጊዜው ቡድኑ ውጤት በሚፈልግበት ሰዓት ላይ ወሳኝ ነገር ነው የሚያደርግልህ። አይታል ወርቅ ውድ ነው እኮ። ስለዚህ ውድ ነገር የሚያደርግልህ ሰው እንደዛ ነው የሚታየው ለኔ። እድሜ እና እግር ኳስ ለምሳሌ ሽመልስ በቀለ፣ ጌታነህ ከበደ፣ ሌሎችንም ያነሱና አንዳንዶች የጉብዝና ወራታቸው አልፈዋል፣ እግር ኳሳችን ዎኪንግ ፉትቦል ስለሆነ ብዙ ሩጫ ስለሌለው እንጂ ምናምን ቢለው ያነሳሉ። ሌሎች ደግሞ የለም ያው አቅማቸውን እያሳዩ ነው የሚል ነገር ይነሳል። እግር ኳስ እድሜ በአሰልጣኝ ገብረ ክርስቶስ ቢራራ እንዴት ይገለጣል? እድሜ እኮ ማተር ያደርጋል። ይሄ እኮ ምንም ማያጠራጥርም። እኔ አሁን መጫወት እችላለሁ። ማድረግ ሲያቅተው አስተማሪ ይሆናል ይባላል እኮ። ያቃተው ሰው እኮ ነው አሰልጣኝ የሚሆነው። መጫወት ሲያቅተው አሰልጣኝ ይሆናል። እሱ ማድረግ ስላቃተው ነው አድርጉ የሚለው። ስለዚህ እድሜ ማተር ያደርጋል። ግን ማተር የማያደርግባቸው ምክንያቶች አንደኛው ምንድን ነው? ወጣት የተባሉት ልጆች ከነሱ የተሻለ ሆነዋል ወይ? ፖይንቱ ነው። እግር ኳስ ውስጥ ጌታነህ አምና ስንት ጎል አገባ? ሐዋሳ ከመሄዱ በፊት 9 ወይም 10 ጎል አይደለም። እንደ ቁጥሩ የኔ ልጅ ስላልሆነ አልይዘውም ቁጥሩን። ግን እስከዛ ፋሲል እያለ አግብቷል። ስቶፕ ውስጥ ካሉ ተወዳዳሪዎች ውስጥ ነው ከጎል ጋር አግቢዎቹ። ስለዚህ ወደዛ የሄደበት ቡድን ደግሞ የዛን ያህል ጎል ያገባ አጥቂ አለ የለም።
አጥቂ ሁለት ነገሮች መኖር አለበት። የመጀመሪያው ጎል ማግባት፣ ሁለተኛው ለጎል የሚሆን ኳስ ማመቻቸት፣ ለዛ እንትን መፍጠር ጎል እንዲሆን ለአማካዮች ለምናምን ቦታ። ይሄን ካደረገ በቂ ነው። አለበለዚያ አሳ እንደ አሳ ነው ማየው። አሳ ከባህር ከወጣ ይሞት የለም። እነዚህ ሁለቱ ከሌለው ሞቷል አጥቂ። ፊዚካሊቲው ምናምን ሌሎች ኳሊቲዎች አሉ፣ እነሱን እንተዋቸው። ግን በቃ ይሄ እዚህ ላይ ሁለቱን ካሟላ ነው። እነዚህ ሁለት ደግሞ ያሟላል ጌታ ነው። አማካኝ ቦታ ላይ ነው ሽመልስ ፕሬስ ያደርግልሃል እኮ እና ፕሬስ ካደረገልህ ምንድን ነው አንደኛው እሷ ላይ ችግሩ ፕሬስ ያደርግልሃል። ሮጦ ገብቶ ይዝልሃል። ያን የተባለው ለምሳሌ ድሬዳዋ ስንጫወት ሜሉ ጉልበት ጉዳት ስለገጠመው ፎርስ ስትራይከር ነው የተጠቀምነው። ሽመልስን አውቃል ስንጠቀም መርተን በመጣንበት ጊዜ ፕሬሱን መጀመሩ ሽመይ ነው። ስለዚህ ያደርጋል። ምንድነው ታዲያ ጎደለው? ታዳጊዎቹ እኮ ከሱ አልበለጥም። ቢበልጡታል እኮ ቅድም ያልከው ወኪንግ ፉትቦል ነው ምናምን ሊያስኬድ ይችላል። ግን እግር ኳሳችን ቢፈጥን መፍጠን ካልቻሉ እኮ ራሳቸው እድሜያችን በቃችሁ ብሏል ብሎ ይወጣሉ። መጫወት ግን አካል እኮ አእምሮ እኮ ይነግርሃል። በቃ አንተ አልቻልክም ይልሃል። ያንተ ሰው ከመጡ አይችሉም። መጀመሪያ እምቢ ብለዋል። ስለዚህ እኛ ጋር ያው ብዙ አመት ማየትን አንወድም። ሰው ብዙ አመት እንደውም እኮ መበረታቻ አለበት። ይኸው እኮ ይጫወታሉ ዓለም ላይ ሮናልዶ 41 አመት እየተጫወተ አይደል እንዴ? ራሱን ጠብቆ ራሳቸውን ከጠበቁ ለምን እንደው ማይጫወቱት? ከጠበቁ ይጫወታሉ። አግቢ ከሆነ በትክክል ከሌሎቹ ጋር ካላነሱ ሌላ የሚከፈለው ተከፍሏቸው ይጫወታሉ። እኔ እንደዛ ነው ማስበው እና ያ ነው። ሌላኛው በአንተ ስር መቻል ቤት ከሰለጠኑ ተጫዋቾች መካከል በዚህ አመት ከሀገር ወጥቶ በጣም ቆንጆ ጊዜን ያሳለፈው የአዳማው ኮከብ ከናን ማርክነህ ነው። በጣም አሪፍ ጊዜ ያሳልፋል። ብዙ ጊዜ እኛ ተጫዋቾች ከሀገር ከወጡ በኋላ የሚባል ነገር ይነሳል። በጣም ጥቂቶች ናቸው ስኬታማ ጊዜን የሚያሳልፉት። ከናን ማርክነህ እንዴት ያለ አቅም የነበረው ተጫዋች ነበር በአንተ ስር ሆኖ? የከናን ማርክነህ ኳሊቲው ምንድነው? ታዳጊዎች ሌሎች እንዲማሩበት ስለፈለኩኝ ነው። ድሪብሎቹ ጎበዝ ነው። ሹቱ ጠንካራ ነው። ኳስ ፓሶቹ ጠንካራ ናቸው። አጭር ቦታ ይመሮጥ አንድ ኳሊቲ ጥሩ ነው። ከእግር ኳስ ከሚፈልጋቸው ነገሮች አሁን እኛ እግር ኳስን የምናይበት መንገድ ነው ስህተት እየሆነ የመጣው። ከምን አንፃር? ፍጥነትና ጉልበት የሚል ቃል ብቻ ነው እግር ኳሳችን ውስጥ። እግር ኳስ እንደሱ አይደለም። እግር ኳስ ፓስታ ቀርቦልህ ሱጎ እንደማቅረብ አይደለም። እግር ኳስ ማህበራዊ ምግብ ነው። ከስፒድ፣ ከፍጥነት፣ ከጉልበት፣ ከኢንዱራንስ፣ ከአጂሊቲ፣ ከፍሌክሲቢሊቲ እነዚህ ትናንሽ መቀነጣጠብ አለብን። ሁሉም ሊኖር ይገባል። አሁን ለገብ በብዙ ነገሮች የተያዘ ነው አውቃል። ስለዚህ እነዚህ ነገሮች ያሉት ነው። ለምሳሌ እግር ኳስ ውስጥ ትልቅ ሩጫ ብትሮጥ 3 ሰከንድ ነው ታውቃለህ። በዓለም ዋንጫ ጥናት የተደረገው 3 ሰከንድ ነው የተሮጠው ከባድ። ስለዚህ እነዚህ መሮጥ የሚችል አንድ ኳሊቲ ነው ማለት ነው። ከናን አለው ይሄ። ሁለተኛው ኳስ ድሪብል አድርጎ ቀንሶ ይሄዳል። ሰው አቅጣጫ ይቀይርብሃል። አቅጣጫ መቀየር ከአንዱ ነው አጂሊቲ ነውና ሰውነቱ ፍሌክሲብል ነው በዚህ ላይ ፈለገውን ለማድረግ እና እነዚህ እግር ኳሱ የሚፈልገው ኳሊቲዎች አሉት። ስለዚህ ነው ጥሩ የሆነው። ብታይ 2016 እኮ ቶፕ ነበረ። ለምን ሆነ? 2015 ያ ኳሊቲ ነበረው ብናይ አለው ኳሊቲው ግን ማውጣት ይችላል ወይ? አላወጣም። ቀደም እንዳልኩ ነው ያወጣበት ምክንያት አንስቸው ነው ወደ መስመር ነው ያመጣሁት። ከናንን አንድ ለአንድ ጎበዝ ስለሆነ አንዱን ተከላካይ ያልፋል። ስለዚህ እሱን ስለሚያልፍ አንተ እሱ ከጸጋ ስለሚባል ነው መሌሉ ነፃ ነው። ሁሌም በሁለቱም ሀል ይደንሳል ማለት ነው አጥቂው። እና እነዚህ ኳሊቲዎች ስላሉ ነው ያ እንደሚሆን ይታወቃል። ይሄዳለሁ ብሎ ሲነግረኝም ለምሳሌ አንድ ነገር ልንገርህና ከናን እንደሚሄድ አላውቅም እኔ። ኧረ እባክህ በከናን ቦታ ልጅ አላዘጋጀው። ሀቁ ይሄ ነው። ድንገት ነው ሄደው ክለቡ ጋር ቀድሞ ይሄን ሲፈርም ተነጋግሯል። እኔ ፊርማ ቦታ አልሄድም። እከሌ ይፈርምላለሁ፣ ዋጋ ልደራደርም፣ አልገባም፣ አይመለከተኝም። ይሄ ነው ስራ አይደለም። እዛ አለ ቦርድ አለ።
የትም ቦታ ድንገት ነው የደበ ከነአን ፈርመዋል አሉኝ። አዎ እሺ ዛሬ ፈርመው ጨረሳችሁ ጦሩ አልኩኝና ከ4 ቀን በኋላ ገና ሲደውሉልኝ ከነአን ውጭ ሄዳለሁ ብለዋል። በምክንያት እንዲህ ተጠርቶ እና አሁን እኛ ጨርሰናል። ዮሴፍን ላመጣ ነበር። ዮሴፍ ሐዋሳ ገብቷል። ልጅ አለ መስመር ላይ ልጅ የለም። በዛ ቦታው የለንም ነበር። አይተከው አንዳንዴ አብዱል ከሪምን አወጣለሁ፣ አንዳንዴ ሌላ ሰው አወጣለሁ በየጊዜው እና ስለዚህ ኳሊቲው ነበረው እነዚህ ሁሉ ነገር ሁሉ የከናን ሜድ በተወሰነ መልኩ የ2017 አሉ አመታችን ጎርቶታል በጣም። እንደውም ተጫዋቾች አንድ ጊዜ ሰብስቤ ተናግሬያለሁ። ምንድን ነው ሆናችሁ እና አለው ጉዳት። አንድ ተጫዋች ሲመጣብህ እኮ በጣም ነው የሚጎዳ እንዴ። ክለብ ቡድን በአንድ ቀን አይገነባም አይደል? 2015 ከነበር ላይ እነዚህ ሊሆን ሲጨመር ይበልጥ ጠንካራ ይሆን ነበር። ከናም መስመር ላይ ቢኖር ኖሮ ይበልጥ ያ የነበረን ኳሊቲ ይቀጥል ነበር። አይታል ከመስመር የምንሄድበት ያ ኳሊቲ ያው እንግዲህ ልጅ ማስፈረም አልቻልንም። ከኋላ ነው ዮሴፍ የመጣው 2 ያዞር ላይ ካስታወስ። ስለዚህ እሱም አልተጫወተም ነበርና ተለማምዶ እስኪመጣ ድረስ ጊዜ ይፈልጋልና እነዚህ አይነት ችግሮች አሉ። ምክንያቱም አሞራ አይተለ አሞራ በአንድ ክንፍ በሮ ያውቃል። እንደዚህ ነው ሜዳም ክለብ በአንድ ክንፍ አይበርም። አንድ መስመር ተጫዋች ስላለ ወይም በዛ ብቻ ውጤት አታመጣም። መሟላት አለበት ብዙ። የትኛው እግር ኳስ ሐሳብ ላይ ጊዜያችንን ኤነርጂያችንን ኢንቨስት እናድርግ እስኪ ባክን? እስካሁን የትኛውን እግር ኳስ ሐሳብ ሰራን? መጀመሪያ ሰርተናል። የሰራነው እግር ኳስ ሐሳብ አለ ወይ? የትኛው? እኔ ይሄ ነው መጀመሪያ ጥያቄ የሚሆንብኝ። የትኛውን ሰርተን ነው አልተሳካልን ያለን? የሞከርነው አለ? ስለዚህ ይሄ ሳይኖረን እንዴት? መጀመሪያ ሊኖረን ይገባል። የራሳችን የለንም። ዓለም የሚሰራበትን እየሰራን ነው ካል እየሰራን አይደለም። ስለዚህ ባልሰራነው ነገር ነው አሁን ሌላ የምንፈልገው። ቀድሞውንም አልሰራንም። እኔ እንደዛ ነው ብለው የኛ ሐሳብ አለን ካል እኛም የዓለም አካል ነና እሱ ወደዛ ይገባና እንሰራበታለን። አየህ አልተለየንም። ዓለም የሚሰራበትን ነው የምንሰራው። ኢትዮጵያ ከዓለም ልትለየች አይደለችም፣ አካል ናት። እዚህ እግር ኳሳዊ የኛ ፍልስፍና ካለን ወደዚህ እናምጣው። እኔ እንደዛ ነው ብለው እናምጣውና እንስራበት። ሌላው የትኛውን ሰራን እስቲ? አሁን እንደ ጋዜጠኛ አንተ በዚህ ተሰርቷል የምትለው አለ? የለም። እኔ እንደዛ ነው የምረዳው እንዳሰልጣኝ። ለምሳሌ ፍጥነት ምናምን ሩጫ አድርገናል ምናምን ከሆነ ያ የአካሄድ የስልጠና ሜቶዶሎጂ ነው። ያ ሜቶዶሎጂ ልክ ነው አይደለም ለማለት ራሱ እኮ ስንሰራ መመዝገብ አለብን። በዛ ላይ ጥናት እንዲደረግ መቻል አለብን። ሳናደርግ ዝም ብለን ተነስተን ይሄ ጥሎናል ይሄ ወድቀናል አንልም። ቅድም አንስቻለሁ እግር ኳስ የሚፈልገው ብዙ ነው፣ አንድ ጉዳይ አይደለም። አንድ ሰው በቀድሞ ጊዜ ለምሳሌ ሩጫ ይበዛ ነበር። እውነት ስንነጋገር እኔ 1996 በእኛ ፍራንስ ቤክንፓወር ኢንትሮዲዩስ ያደረገው መጽሐፍ ወጥቷል እና በጣም ምርጥ መጽሐፍ ነው። አሁን ይኖራል ቤቴ ብዬ አስባለሁ። ኮፒ ነው ያገኘሁት። ኮፒውን ከስፖርት ኮሚሽን ነው ያገኘሁት ከዚህ እና ይዤ ሄጃለሁ እና በጣም ነው የገረመኝ። 1 ሰዓት ተኩል ኢንዱራንስ ብሎ 1 ሰዓት ተኩል ሩጥ ይላል። በጣም ገርሞኛል። ሎንግ ተርም ኢንዱራንስ ነው ብለው ሚድል ተርም ብሎ 30 ደቂቃ አለ፣ ሾርት 8 ደቂቃ እና ይሄን ሁሉ ስሩ ይላል። እንዴ ያኔ አስሮጡ ነበር። እኔ ገና ያኔ አነባለሁ እንጂ ገና ታዳጊ መጀመሪያ ነው የታዳጊ ስልጠና እና እንግዲህ ይሄ ዓለም ይዞት የቆየው ነው እየሰራበት ነበር። ጀርመን በዛ ሰዓት ሻምፒዮን ነው ያለው እና ሰርተው ዋጥቶታል። በየጊዜው ነው የሚቀየረው። እኛ ሀገር ስትመጣ እግር ኳስ ምንድን ነው? ሳይንስ ነው ይላል። ፊዚዮሎጂ ደግሞ እግር ኳስ ሳይንስ አይደለም ይለዋል። ምንድን ነው ይላሉ? አንደኛው አርት ያደርገዋል። ምንድን ነው የሚሉት? አሁን ለምሳሌ ብትወስድ ፉትቦል ትሬኒንግ ኢን ሶከር ሳይንቲፊክ አፕሮች የሚል መጽሐፍ አለና ፕሮፌሰር ባንጊስቦ የጻፈው። ፕሮፌሰር ባንጊስቦ ማለት ከ250 በላይ ሪሰርች ሰርቷል በእግር ኳስ ፉትቦል አናቶሚ በርካታ መጽሐፍ ጽፏል፣ ወደ 8 መጽሐፍቶችን እና የመጀመሪያው ገጽ ላይ በትልቁ የጻፈው ምን እንደሚል ታውቃለህ? ፉትቦል ኢዝ ኖት ሳይንስ በት ሳይንስ ዲቨሎፕ ዘ ሌቨል ኦፍ ፉትቦል ነው የሚለው። የሚዘጉት በዚህ ነው። ምኑን አዘጋጀው? አመጋገቡን። ምኑን አዘጋጀው? ኢንተንሲቲውን። ምን አደረገው? ምን አይነት ልምድ ነው ካርዲዮቫስኩላር ዲቨሎፕ የሚያደርግ መስል እንዴት ዴቨሎፕ ይሆናል?
አናቶሚ ኦፍ መስል ብሎ እና ይሄ ሲያድግ እግር ኳሱ አደገ ነው የሚሉት እንጂ እግር ኳስ በራሱ ሳይንስ ነው ማንም ይጫወተዋል ነው የሚሉት። ታክቲሻኖች ደግሞ ሲመጡ ምንድነው የሚሉት? ፉትቦል ኢዝ ኤ ሲምፕል ሜክ ዲፊካልት ባይ ኮችስ ነው የሚለው ታክቲክን ጨምሮበት። ማንም የሚጫወተው ጉዳይ ነው። ስለዚህ ሳይንስ አይደለም። አንተ 1930ዎቹ አልነበረም የዓለም ዋንጫ? ያኔ ሳይንስ ነበረ? አላሳደገውም። ያኔ ምን ትሰራለህ? ያው በአንድ ኳስ አይደል ሰርተህ በሶስት ኳስ ትጫወታለህ እንጂ የዓለም ዋንጫ ጊዜ። ስለዚህ እኛ አልሰራንም ነው የምለው። መጀመሪያው ለምን አልሰራንም ቢባል ምቹ ግራውንድ የለውም። እውነታው ይሄ ነው። ምቹ ሁኔታዎች የሉም ለመስራት ያን ነገር። ለምሳሌ አንድ አሰልጣኝ ለ6 ወር ይሆናል የሚቆየው አንድ ቡድን ውስጥ ገና በትንሽ ጨዋታ ነው። 3 ጨዋታ ተጫወተ እኮ ከጨዋታ የምትወጣበት ጊዜ አለ። ከአሰልጣኝነት ትነሳለህ እና ምንድነው ያ ሰውዬ ማካሄድ የፈለገው ገና እኮ ነው እየታየ ያለው። እና እኛ ሀገር ፕሪሚየር ሊግ ላይ ያለው መቆየት እና ክለቦች ከፕሪሚየር ሊግ መውረድ በራሱ እንትን አካባቢ ወይም ምኑ በጣም የወረደ መስሎ የሚታዩ አለ። ሰርተህ ትመለሳለህ። እግር ኳስ ነው ምንም። አሁን ዘንድሮ የሚወርዱ 3 እና 4 ክለቦች አሉ። ይሄ የምጽአት ቀን አይደለም። ይመለሳል የሚቀጥለው ተጫውተው። ዓለም ላይ እኮ አሉ። አሁን ብዙ የምንከታተለው እንግሊዝ ፕሪሚየር ሊግ ነው። ያልወረዱ ብዙዎች እኮ 2 ወይም 3 ናቸው። እና አርሰናል ምናምን ነው ወርዷል። ሊቨርፑል እና ትላልቆቹ እና ማንቸስተር መጥቷል። ዓለም ላይ ገናና ናቸው አሁን ደግሞ። ስለዚህ እንስራ ነው። ያን ሐሳብ ይዘን እንስራ። ያ ኢትዮጵያ ሐሳብ አለ የሚባለው ሚምጣ ወደዚህ እንጻፍ የራሳችንን። ይሄ የጨዋታ መንገዳችን ነው የምንል። አሁን እኮ የጨዋታ መንገድ ታዘጋጃለህ አይደል? እንዳሰልጣኝ እንደ አገር ደግሞ ብናዘጋጅ ሁሉም በዛ ውስጥ ይሆንና የራሱ ሜቶዶሎጂ ነው የሚቀይረው። ያን ቶፕ ለማምጣት አካል ብቃቱን ምን ብሰራ ይሻለኛል፣ ቴክኒኩን ምን ባደርግ ይሻለኛል እያለ የሚጨምረው ነው። ያን ከጻፍን በኋላ አልጻፍንም። ባልተጻፈ ነገር ይሄን እንቀጥል እንዴት እንላለን ነው። እና ያን ነገር ለማምጣት መስራት ይፈልጋል። በጣም ደስ የሚል ገለጻ ነው። መጽሐፉንም ያለፍክበትን መንገድ አሴ ቤንችማርክ እያነሳ ጥሩ ማብራሪያ ሰጥተኛል። በጣም ቆንጆ ገለጻ ነው። ኮች እስቲ ኮንቴክስቹዋላይዝ እናድርግ። ወደ አንተ ደግሞ እንምጣ። ትሬኒንግ ሴሽን ምን መልክ አለው? ቀደም ሲል እንዳልከው በቀድሞ ዘመን ተራራ መውጣቱ የሆኑ ነገሮች አሉ። ሌሎች ደግሞ ኳስ ላይ የሚያሰሩ በጣም ጥቂቶች አሉ። የአሰልጣኝ ገብረ ክርስቶስ ቢራራ ትሬኒንግ ሴሽን እስኪ እኔ ቶታሊ ብታይ እሺ ፕሪሚየር ሊግ ላይ ያሰሯቸው ቡድኖች ከሜዳ ውጪ የሮጡበት ምንም ጉዳይ የለም። ከ100 ሜትር ውጪ አልፎ የሮጡበት የለም። ተጫዋቾቹን መጠየቅ ትችላለህ። የአካል ብቃትን በዛው ነው። በኳስ ነው የሚሰሩት። ኳሱ አለ፣ ሩጫውም አለ። ኳስ አለ እኮ ኳሱን ይሄዳል፣ የሆነ አርድ ዘሎ የሆነ ነገር አድርጎ ይመለሳል። አለ እዛ አካል ብቃት ታመጣለህ። ምክንያቱም ማዕከሉ ኳስ መሆን አለበት ብዬ አምናለሁ በኔ። ነገር ግን ይሄ ስል ጂም ምናምን አካል ብቃት አያስፈልግም ማለት አይደለም። እነዚህ ዝግጅት ጊዜ አላቸው ራሱ፣ በውድድርም ጊዜ አላቸው። ሜዠርመንቱ ወደ እኔ እመጣለሁ በኋላ። አሁን ለምሳሌ አንድ ሰው ሊፍት የሚያነሳ ቢሆን በዝግጅት ወቅትና በውድድር ጊዜ ይለያያል። በውድድር ጊዜ ከ8 ጊዜ በላይ ድግግሞሽ አይደረግም ብዙ ጊዜ የሚሉት መጽሐፍቶች። ይሄን ካላወቀን ነው አሁን ትልቁ ችግራችን ምንድነው? ፊትነስ ኮች የምንላቸው ሰዎችም በዛ ደረጃ የሉንም። ቶፕ ደረጃ አለን ብንል ምናልባት ከሌላ ተውሰን ነው፣ ወይ ከአትሌቲክስ አምጥተን ወይ ከሌላ ቦታ አምጥተን ሊሆን ይችላል። እግር ኳሳችን ላይ የለም። የጂም ስራ ያሰራ ሰው የእግር ኳስ ተጫዋቾችን ያሰራል ማለት አይደለም። እግር ኳስ በራሱ ራሱን ችሎ ነው። እኛ ትልቁ ችግራችን የመጀመሪያው ለአካል ብቃት ያለን አመለካከት የተሳሳተ ነው። ከምን አንፃር? ቅርብ ሆነ መጫወት እኮ ኳስ ጋር የምታደርገው ንክኪ በየቦታው መቀያየር አድካሚ ነው። ስለዚህ አካል ብቃት መስተካከል አለበት። በኳስ ይሁን በባዶ ያ ሌላ ነው፣ የራሱ ሜተድ ነው፣ ያ አሰልጣኙ ነው። ያ ሜቶዶሎጂውን እንተው ለአሰልጣኙ ያሰራር ዘዴውን። ግን ያስፈልጋል። እዚህ ላይ ማመን አለብን። ኳስ ለመጫወት ቴክኒክን ታክቲክን ለመተግበር የአካል ብቃት ይፈልጋል። ለምሳሌ ቡድን አግብቶ ቢሆን እንበልና ሎ ብሎክ ይጫወታሉ ብትል ከዛ በኋላ ጥሎ ማለፍ ቢሆን
እና ሎ ብሎክ ለመመለስ ሄደው ልጅ በግድ ያስፈልገዋል። ከዛ በኋላ እኮ አብሮ የሚሄደው ኳስ ይዞ ያን ማድረግ አለበት። ስለዚህ ያስፈልገዋል ማለት ነው። ስለዚህ ይሄን ለማድረግ ደግሞ እኛ ጋር አሁን ትልቅ ችግር የሆነው የመጀመሪያው አሁን ውድድር ያልቃል። ከውድድር በኋላ ወደ ውድድር የሚገቡ ተጫዋቾች ነው ችግር። አሁን ይዘጋል። ከሳምንት እረፍት በኋላ እንደገና ወደ ጌም ነው የሚሆኑት። አይደለም። በዘንድሮ ዓመት አካል ደክሟል። ያ የደከመውን እረፍት ከወሰድክ በኋላ ሳምንት 10 ቀን በኋላ ውጪዎች የሚሰሩት 2 መንገድ አላቸው። 4 ልምምዶች በሳምንት። ሁለቱም ቀን ኢንዱራንስ ይሰራሉ፣ ሁለቱም ቀን ስትሬንግዝ ይሰራሉ። ሁሉም ግን አንድ ክፍል ውስጥ ነው። ሩጫ የለውም። እኛ ሀገር እኮ ነው ኢንዱራንስ ሲባል የምትሮጥ ነው የሚመስልህ። እዚህ ጋር ነው ስህተት ያልኩ ግንዛቤያችን። መሮጫ ላይ ሳትወጣ ሁሉ በሊፍት ብቻ ኢንዱራንስ እና ስትሬንግዝ ይሰራል። ለምን? መስልን ለማወፈርና ለስትሬንግዝ የምትሰራው ይለያያል። ይሄ ባለሙያ ይፈልጋል፣ በጣም የሰለጠነ። ይሄ አንዱ መንገድ ነው እና ይሄን መቀጠል አለብን። አሁን በክረምት ላይ ተጫዋቾች ሲወጡ ማድረግ ያለባቸው ወደዛ ነው። ለቀጣይ ዓመት ጥሩ ሆኖ እንዲመጡ ይሄ ነው። ወደ እኔ ስመጣ የኔ ሜቶዶሎጂ በዝግጅት ወቅት በውድድር ውስጥ 5 መንገዶችን ይዛል። መጀመሪያ ወርሜንጋ ማሟሟቂያ አለኝ። ማሟሟቂያ 3 ደቂቃ ያለ ኳስ ዱብዱብሉና ስትሬች ያደርጋሉ። እንደዚህ በሰዓት የተከፋፈለ ነው። ከዛ ቀጥሎ በኳስ ወርሚንግ አፕ እሰራለሁ። ወርሚንግ አፕ በኳስ ነው ሙሉ። ከዛ ቀጥሎ ስትሬንግስ የኮንዲሽኒንግ ከትሬኒንጉ አሰጣጥ ጋር ከምን ከእግር ኳስ ከምንጫወተው ጋር የተያያዘ ይሰጣል ማለት ነው። እሱም ውስን ሜዳ ላይ 20 በ30 ይሆናል፣ 30 በ30 ላይ ሊሆን ይችላል። ከዛ ቀጥሎ ፖሴሽናል ፉትቦል ይጫወታል። ኳስ መቆጣጠር። ለምን እዛ 6 ሆኖ ቢዘጋብህ 5 ሆኖ ቢዘጋብህ እንዴት ቆርጦ መሄድ እንዳለበት እዚህ ስትቀባበል ነው የምትግባባው። ከዛ ቀጥሎ ጌም ያደርጋሉ። ጌም ማለት ሙሉ አይደለም። 20 ሜትር ሊሆን ይችላል፣ 30 ሜትር ሊሆን ይችላል፣ ግማሽ ሜዳ ሊሆን ይችላል። በ5 አይነት መንገድ ይሰራል በየቀኑ ማለት ነው። ይሄ ከምን ተነስተን ከዘጋጀው የጨዋታ ሞዴል ተነስተን የምትጫወትበት መንገድ እንዲህ ነው ብለሃል። ለምሳሌ አንድ ቡድን እኮ ሙሉ ካውንተር ይጫወታሉ ብሎ ሊያስብ ይችላል። አትከለክለውም። ሎ ብሎክ ያደርጋል። ኳሱን ሲያገኝ ለመስመር ሊመታል፣ ይሮጣል ሁሉም። በዚህ ላይ ብቻ መቱን ሊሰራ ይችላል። መብቱ ነው ይሄ። እኛ ለምን ሁሉም አንድ አይነት አይሆንም ብለን ለምን ጆንያ እናዘጋጃለን ለሰዎች? አንድ ጆንያ ውስጥ ግቡ እኮ ማለት ጥሩ አይደለም። የተለያየ ሀሳብ አይደል አገር የሚያሳድግ። አንዳንዴም እኮ እንደብድ የሆነ ሰው ነው። ወጣ ያለ ሰው ጥሩ ነው፣ መደገፍ አለበት። ወጣ ያለ ሰው የተለየ ሀሳብ አምጥቶ ያመጣል። አሁን ሳይንቲስት የሆኑት ተሻለ ያመጡት ወጣ ያለ ሀሳብ ይዘው ነው ዓለም ላይ። ስለዚህ ይሄ ነው በእኔ በኩልና እነዚህን እንግዲህ የምናዳብርበት መንገድ ነው። ያው ገና የጀመርነው በዚህ አይነት ነው። 2016 እንደዛ ነው የምንሰራው። 2015 እንደዛ ነው የሰራው። ከለምን ካየኋቸው በኋላ ምክንያቱም የፊፋ ቴክኒካል ዳይሬክተር ውስጥ የሚሰሩት ፈረንሳዊ ነው መሰለኝ የጻፉት መጽሐፍ አለና በእንደዚህ አይነት መንገድ ነው ያዘጋጁት። ዓለም ጥሩ እንዲጠቀምበት ሰዎች ማለት ነው። እና ያ ነው። በጣም አሪፍ ቆንጆ እይታ ነው። ያንተንም ያለውን ያለምንም ነባራዊ ሁኔታ ያገናዘበ ቆንጆ ማብራሪያ ሰጥተኛል። አመሰግናለሁ ኮች። ሌላኛው የምናነሳው ከዚህ ደግሞ እንውጣና በተደጋጋሚ ሀሳቦችን ስትገልጽ መጽሐፍትን እየጠቀስክ ጸሐፊዎችን እየጠቀስክ ነው። አሰልጣኝ ገብረ ክርስቶስ ቢራራ ምን ያህል አንባቢ ነው? ምን ያህል መጽሐፎችን አንብቧል እስካሁን? እኔ ብዙ አንባቢ ነኝ ብዬ አይደለም። አይ ኮች ትትናውን ዛሬ ጥሩ አንባቢ እንደሆን ካውቃለሁ። እስኪ እባክህ ንባብ ያለህ ልምድ። ንባብ ባለ ጊዜ ውስጥ ማንበብ ጥሩ ነው። እኔ ንባብ መበረታታት ያለበት ጉዳይ ነው። ምናልባት እግር ኳስ ብቻ አይደለም፣ ሁሉንም ሌሎችንም ማንበብ አለብህ። ምክንያቱም እግር ኳስ ውስጥ ሁሉ ነገር አለ። ማህበራዊ የለም ችግር ይኖራል። ስለዚህ ያን ነገር የምትፈታበት መንገድ በእግር ኳሱ ብቻ ስላታገኘው ትችላለህ። ስለዚህ ከሁሉም ማንበብ አለብህ ነው እኔ የምለው። እና የተለያየ ነገር ትናንሽ ያው በአቅማችን ትንሽ ነገር እናነባለን እንጂ ብዙም አንባቢ ነኝ ብዬ አይደለም እኔ።
የማንን መጽሐፍ ወደድክ? የፔፕን ወይ የክሎፕን? የትኛው? ሁሉም የተለያዩ ነገር ያስተምረዋል። የሁለቱን አንብባቸዋል? አሁን ለምሳሌ አንብቤያቸዋል። ገገን ፕሬሲንግን ገርገን ፕሬሲንግ ዶርትመንድ እያለ የተጻፉ 2 መጽሐፍቶች አሉ። ሊቨርፑል ውስጥ 3 መጽሐፍ ተጽፈዋል። ብዙ ናቸው። የፔፕንስ? የፔፕ ወደ 5-6 መጽሐፎች አሉ። እነሱንም አንብባቸዋል? አንብቤያቸዋለሁ። ትንሽ ያው ለእኔ እንዲመቸኝ። እንደውም እኔ ያስታውሳለሁ መጀመሪያ ላይ ኢትዮጵያ እግር ኳስ ፌዴሬሽን ስልጠና ሲሰጠን አሰልጣኞች የቢ ላይሰንስ እየወሰን ነው። ወደ 12 መጽሐፍ አምጥቼ ኮፒ ተደርጓል እዚህ ለፌዴሬሽን ሁሉም እንዲወስዱ። ምክንያቱም አንድ ሰው አንተ አንብበህ ብቻ ስለሆንክ ሀገር አያድግም። አንተ ስለሰራህበት አያድግም። የውጭ መጽሐፍት ናቸው? አዎ የጋራ ነው እግር ኳስ። አሁን እኮ እኛ በጋራ መስራት አቅቶናል። በጋራ መብላት እንጂ ቅድም አንተ መጥቼ ዲላ እንዳልከው ማለት ነው። ያ ችግር ይመስለኛል እንጂ ሁላችን ስንተባበር እግር ኳሱ የሚያድገው። እኔ የማውቃትን ሐሳብ አዋጣለሁ፣ ሱራፌል የሚያውቀውን ያስዋጣል። ሚስተር በዚህ ላይ ጥሩ ኢንስትራክተር አለን በሀገራችን። ጥሩ እውነቴን ነው የምልህ። እኔ አብርሃምን የሚያክል እኛንን ማናከብረው ትልቅ አሰልጣኝ ነው። እኔ የማነባቸውን ነገሮች እኮ ፈረንጆች እዛ የጻፉትን እሱ ያስተምረኛል ቀድሞ። እንዴ ይሄን ሰው እንዴት ነው እኛ መውደድ የማንችለው? እውነት ልናከብረው ይገባል። እኔ አብርሃም ሲመጣ በጣም ደስተኛው ከመቀመጫ የተነስቼ ነው መቀበለው። ሁሌም ከመቀመጫ የተነስቼ። ለምን? የእውቀት አባትህ ነው። ምክንያቱም አሁን እዚህ ብንሰጠው ኮርሶች ብዙ ሆኖ አይደለም፣ እሱ የነገረህን መንገድ ይዘህ ስትሄድ ብዙ ነገር ታነባለህ፣ ብዙ ነገር ታውቃለህ። ስለዚህ እኛ አልለመደብንም መከባበር እና ይሄን ስናደርግ እርስ በርስ ስንረዳዳ እግር ኳሳችን ያድጋል እና ያ ነው የምለው። 2004 ላይ የትርጉም መጽሐፍ አውጥታል አይደል? ምን ነበር የሚለው? ከዛ በኋላ ሌሎች መጽሐፎችን እየጠበቅኩኝ ነበር፣ ግን ረጅም ጊዜ የሆነ መጽሐፍ ካወጣ መውጣት ይችላል። አሁንም የተጻፉ አሉ በአማርኛ በጣም ብዙ አሉ። ትርጉም ነው ወይስ? ትርጉሞች ብዙ ተሰሩ አሉ ማለት ተሰርቷል። አሁን የጀርገን ክሎፕ ለምሳሌ አሁን ኦፌንሲቭ አለ፣ ዲፌንሲቭ ሁለቱም ተሰርቷል። ዛሬ አይደለም ሰደው በኮቪድ ጊዜ ነው ሰራዋቸው ቁጭ ብዬ ቤት። ምክንያቱም የትም አልወጣማ። ታዲያ ለምን አታወጣቸው? መጽሐፍ ምን ባትመው ምን ሊሆናል? ለማተም ዋጋው መታወቀው ነው። ያንን እንኳን እንደውም በዚህ አጋጣሚ እውነቴን ነው። ምን ነበር የሚለው ያኔ? የማጥቃት በእግር ኳስ የማጥቃት ታክቲክ ነው። ጀርገን ክሎፕ ነው የጻፈው። ፕሮፌሰር ባንጊስቦ ነው። በጣም ምርጥ መጽሐፍ ነው። 2004 ነው የወጣው። 2004 ነው እና አሁንም አለ መጽሐፉ እኮ ቤት ማን ገዝቶት? ውስን ሰዎች አዲስ አበባ ስልጣኖች ነው የገዙት ጠርቶ። እንደውም ደቡብ ነው የወሰደው። አቶ ሬድዋን ነው ለታዳጊዎች እንዲከፋፈል ብሎ 100 መጽሐፍት የወሰደው እና የከፈለኝ እሱ ነው ዋጋውን የመለሰው ማለት ነው። ቀሪው መለሰው ነው የሰጠሁት ነው ግማሹን። እና ታየናኖቻ ለብዙ ኦሮሚያ አሰልጣኞች እየወሰደ ያደርስ ነበር እና በዚህ አመሰግነዋለሁ። እና ያ መጽሐፍ የክሎፕ 2 መጽሐፍት ጨርሳል። የክሎፕ አለ ኦሮሞ እንትንም አለ። ለምሳሌ ትራንዚሽን ፉትቦል እንዴት ነው ከቤዙ ጀምሮ። ለምሳሌ ትራንዚሽን ስትጫወት በ6 ቦታ ነው የምትከፍለው። በኦፌንሲቭ 3 አለ፣ በዲፌንሲቭ 3 አለ። እነዚህ እንዴት ይሰራሉ? ከነ ለመመዶቹ ተሰርቷል አሉ በደብተር ማለት ነው። 200 ገጽ ምናምን በሚሆን ደብተር ላይ አሳጠረው ማለት ነው። እና አንድ ጊዜ ያው ምናልባት ለሰዎች ሰጥቼ አስተሙት ይሆናል። ለሰው እንዲደርስ ነው፣ እኔ ለገንዘቡ አይደለም። ብዙም አይጨንቀኝም እሱ ለገንዘብ ያለ ነገር ስለማውቅ ብዙም አይጨንቀኝም እሱ። ግን ያው ብንተባበር ብዬ አስባለሁ። ሌሎችም አሉ አሁን ከኔ ጋር እንደዚህ የሚረዱ የሚሰሩ። በታዳጊ ነው ገና አሁን የቢ አሰልጣኝ ነው የወሰደ ይስማ መሐመድ የሚባል ልጅ አለ ሐዋሳ ካወቀው። በጣም ጎበዝ ልጅ ነው። በጣም እግር ኳስን በሚገባ የሚረዳ ነው። እዛ ቢጃ አካባቢ ነው የሚሰራው። ግን በጣም በተረሳተ ሁሉ በቃ ጎበዝ ነው እና ሲሰራ ነው የሚውለውና ጎበዝ ነው። እና ይሄ መጽሐፍ ሳትም እኔ ለምሳሌ ሳሳትም እውነቴን ነው የምልህ ከኪሴ 1 ብር አላወጣሁም። ማን ያሳተመል? ቸርነት ጫኔ የሚባል አሁን እዚህ ኢንጂነር ነው የዲላ ልጅ። እሱ ነው ወጪውን የከፈለው። በዛ ሰዓት ርካሽ 14,000 ብር ነው እሱ ነው የከፈለልኝ። የጻፈልኝ ደግሞ ዲሌት የሚባል የኔ ተማሪ ነው። ኮምፒውተር ላይ ያስገባ ሁሉን ስዕሎቹን ቀርጾ ምናምን እሱ ነው የሰራና ጽፌ ያቀረብኩለት። በቃ ጨረሰልኝ ማለት ነው። እና እነዛ ሰዎች አሁንም አመሰግናቸዋለሁ ሁሌም። ይህንን ፕሮግራም እየተከታተሉ ያሉ ሌሎች
የዲላ ከተማ ባለሀብቶች፣ የዲላ ከተማ አስተዳደርም የአሰልጣኝ ገብረ ክርስቶስ ቢራራን መጽሐፍት እንዲሁ በልግስና ለትውልድ እንዲጠቅም ቢተረጎምና ገበያ ላይ ቢውል ደስ ይለናል። እግረ መንገድ መልእክት ለማስተላለፍ ያህል ነው። ጥሩ ያያችሁ ነው ዲላዎች ገብሬን መጽሐፍ እንዲታተም አሁን እኮ በጠይቃቸው ያደርጋሉ፣ ግን አይሰስቱም። እውነቴን ነው። ዲላ ጥሩ ሰዎች አሉ፣ ንፉግ አይደሉም ብዙ። ያው እኔ እንደው ይበልጥ ወደ ኮምፒውተር ተጽፎ ስላልሄደ ነው እንጂ ያ ቢሆን ኖሮ በቀላሉ በአንድ ጊዜ ይሰራል። ያ ጊዜ ይፈልጋል እንጂ። ሀቀኛ ነህ፣ ፊት ለፊት ነው የምትናገረው፣ ደፋር ነህ። ቀደም ሲል ያነሳ ነው የመንፈሳዊ ሕይወት አለ። የኢትዮጵያ እግር ኳስ ደግሞ የእኔ የእስካሁኑ መረዳት ንጹህ ነገር አይመቸውም፣ ጥሩ ነገር አይመቸውም። የእግር ኳስ ኬሪየር ላይ የአሰልጣኝነት ኬሪየር ላይ በተወሰነ መልኩ ጥላ ያጠላ ይመስለኛል። እስኪ ባክህን ተግዳሮቱን ያንተ ፐርሰናሊቲ እግር ኳሱ የሚፈልገው እስኪ ባክህን ኮች በደንብ በዝርዝር እዚህ ላይ እሺ። አንድ ያልከው ነገር የኢትዮጵያ እግር ኳስ አይፈልግም አይደለም፣ ይፈልጋል። ጥሩን ነገር ይፈልጋል። ጥሩ ነገር ስለጠፋ ነው ችግሩ እንጂ ይፈልጋል እግር ኳሱ። ግልጽ ነኝ ግሬስ ሱራፌል። ምንድነው መሰለህ እኛንን መጥፎ ይሆን ነው። እኛ መጥፎ ባንሆን እኮ መጥፎ አይሆንም። በሰዎች ነው የሚወከለው። የእኛን ጥፋት ወደዛ አንወስደውም። መጀመሪያ እኛን ነው ማየት ያለብን። እኛ መጥፎ ስለሆን ነው አሁን እግር ኳሱ መጥፎ ነው የሚፈልገው ብለህ አንተ እንኳን እንድትደፍር ያደረገ። አየህ፣ ካየኸው ነገር ተነስተህ ነው አንተ መጥፎ ብቻ ነው የሚታየህ። አይተሃል። አንድ ጊዜ ዶክተር አለማየሁ ዋሴ ነው መሰለኝ ካስታወስክ በሆነ ኢንተርቪው ላይ ቀርቦ ሁለት ነበሩ ያቀረቡት ሁለት ሰዎች። እሺ፣ አንደኛው ማን ነበረ? ስማቸው ጠፋኝ። ብዙ መጽሐፍ ጽፈዋል፣ አርቲክት ነው እና እሱ የሆነ ጉዳይ ያቀረበ ዶክተር አለማየሁ ቀርቦ ከዛ በኋላ መጣ። በኢትዮጵያ ነበርና የከፋ ነገር እንዳይገጥማት ነው ከዚህ በኋላ የሚል ነው። ክፉንም አይጨርሰናል፣ አሁን ከዚህ በኋላ ክፉ አይገጥመንም ነው ያለው ዶክተር አለማየሁ። ምን አስታወስከው? እና እኛ ክፋቱስ እኛ ጋር ስለበዛ ነው የሚለው። እኛ ንጹሖች ብንሆን እኛ ለእግር ኳሱ ቀድመን እግር ኳሱን ብንወድ ወይም ለእግር ኳሱ ብንሰጥና ከዛ በኋላ የሚመጣውን ነገር የምንቀበል ቢሆን እንደዚህ አይሆንም ነበረ ብዬ ነው ማስበው። ስለዚህ መጀመሪያ እሱ ነው ችግሩ። ነገር ግን ምንድነው ያው ብዙ ጊዜ ያው ይባላል። እኔ ግን ይሄ የኔ ባህሪ አንተ እንዳልከው ጥሩ ሆኖ መገኘት ከሆነ አልጎዳኝም። እኔ እስካሁን አልጎዳኝም ብዬ ነው ማስበው። ምክንያቱም ሊቀር የሚችል ነገር ሊቀር ይችላል። ምናምን ስራ ልታጣ ትችል ይሆናል፣ ግን አልጎዳህም እኮ ስራ በማጣት አልተጎዳህም። ምንም አትጎዳም። የምትጎዳው ይሄን ነገር ብታጣ ነው ብዬ ነው ማስበው። እኔ ይሄን ነገር ሰብዕናውን ባጣ ነው የምጎዳው ብዬ አስባለሁ እንጂ ስራ በማጣት አትጎዳም። ያለህን ትኖራለህ። እኔ በ5,000 ብር ኖሬያለሁ፣ በ7,000 ብር ኖሬያለሁ። አሁን በሚከፈለኝ ደግሞ 1 ዓመት የሚከፈለኝ 5 ዓመት ሊኖርበት ይችል ይሆናል። ስለዚህ ምን ያሳስበኛል? ብዙ ነገ ያገኘዋለሁ፣ እሱ አያስጨንቀኝም። ግን ትልቁ ነገር ህሊና ነው የሰውን ልጅ የሚያኖረው። እኔ ከአንድ ሰው ላይ የማይሆን ነገር ከፈለግኩኝ ያ ሰው በብዙ ሰው ከውስጡ አብሮት የሚኖር ይኖራል። ያ ትክክል አይደለም። ይሄን አሁን ብዙ ጊዜ በኢትዮጵያ እግር ኳስ ውስጥ እንዲህ ያለ እንዲህ ሆነዋል እንዲህ ተደርጓል ይባላል። ማስረጃ ግን የለም። መረጃ ነው የሚቀርበው። ካለ መናገር አለበት። ይኸው አንተ እኮ ነፃ ሰው ነህ፣ እያቀረብክ ነው። መጥቶ ደፍሮ መናገር አለበት። ትውልዱ አንድ ቦታ ሊቆም ይገባዋል ካለ። እኔ የለም ከሚሉ ሰዎች ውስጥ ነኝ። ምክንያቱም ስላልገጠመኝ እኔ አላውቀውም ይሄን ነገር። ካለ ተጫዋቾች ያቆሙ አሉ እኮ። ለምን አይመጡም ወደ አንተ ጋር? ደፍሮ ለምን አይናገሩም? እና እኔ ያ ነው ብዬ ነው የማስበው። ምናልባት ከመለስኩልህ። እስማማለሁም አልስማማምም። ብዙ ጊዜ ነገሮችን ስመለከት በኢትዮጵያ እግር ኳስ ውስጥ ጥሩ ሰዎች፣ አቅም ያላቸው ሰዎች፣ ንጹህ ሰዎች ሲገፉ እመለከታለሁ። ይህን ነገር አስተውላል? እውነት ነው ሐሰት? እንግዲህ ሊሆን ይችላል። አንተ ብዙ ጋዜጠኛ ስለሆንክ አንተ ነው የምታውቀው። እኔ አልከታተልማ ከስራዬ ውጭ ብዙውን ነገር ከገባህ። ምክንያቱም እኔ ስራዬን ሰርቼ ክፍሌ ነው የምገባው። ፊት ተጫዋቾችም ያውቁኛል። ተጫዋችን ራሱ የት ነበርክ የት ዋልክ አይደለሁም ብለህ አታውቅም። ራሱ እኮ ነው ራሱን ማስተዳደር የሚችል ነው። እኔ በጣም የሚገርምህ ታዳጊዎችን በጣም ነው የምቆጣጠረው ከሲኒየሮቹ በላይ። አዎ
ለምን አያውቁም? ማንም የወሰዳቸው ነገር ጥሩ ነው ይመስላቸው አላዩትም። የፒር ግሩፕ ኢንፍሉዌንሱ በጣም ከባድ ነው። የአቻ ጓደኛ ተጽዕኖ ከባድ ነው። ያን ስለማያውቁት ሊጠፉ ይችላሉ። ለምሳሌ እኔ በፕሮጀክት እያለሁ ታዳጊዎች እኔ ጋር ያሉት በጣም ነው የሚፈሩት። በጣም ከመጠን በላይ በጣም ከቤተሰቦቻቸው በላይ ነው ይፈራሉ። ለምሳሌ ብነግር አንድ ተጫዋች ጋር ማታ 1 ሰዓት ላይ ቤቱ ልደውል ይችላለሁ። የቤቱ ስልክ ላይ ነው የምደውለው ቀጥታ በፊት ማለት ነው። አዎ እሺ ደውዬ ከሌላ አቅርቡ እላለሁ። ያነሳው ሰው የለም ካሉኝ በቃ ለምን ከቤተሰብ ጋር መጀመሪያ ተነጋግሬያለሁ። ከ12 በኋላ ከ11 1 ሰዓት ምናምን ቤት መገኘት አለበት ግዴታው ነው። ተጫዋች ህፃኑ ነው። ታዳጊዎች ለምን ውጭ ማምሸት በጣም መጥፎ ነው። አያውቁትም። ልጅነት በራሱ ብዙ ነገር ነው የምትነካካው። ስለዚህ አንድ ነገር በማያውቁበት በዛ እድሜ ላይ አንተ ነህ ተጠንቅቀሃቸው ወደ ጥሩ ቦታ ማምጣት ያለብህ። ትልቅ በኋላ ግን አሁን አብዛኛው ፕሪሚየር ሊግ አለ የቤተሰብ መሪ ነው። ይሄ ልጅ ለማስተዳደር አንተ እንትን አያስፈልግህም፣ ብዙ ኤነርጂ አያስፈልግህም። ሁለተኛም ሰላይም አያስፈልግህም። 5 ሰው ለማስተዳደር ከጀርባ ተጫዋች የምታስቀምጠው እንደዛ አታደርግም። ለምን ያደርግልኛል? እሺ በምን መንገድ ትቆጣጠረዋለህ ታዲያ? ራሱን ይቆጣጠራል። የተሰጠውን ጊዜ ገደብ አልፎ ሲመጣ አገኘዋለሁ ነው ያለሁኝ ሁሌም። ያኔ ምን ታደርጋለህ? ይቀጣል በደንቡ በፈረመበት። ምንም አትደራደርም? በዚህ ምንም ድርድር የለንም። በዚህ ህጉ በሚያዘው የመጀመሪያ ከሆነ ቅጣቱ የቃል ከሆነ እንደሚለው እንደ ደንቡ መሰረት እናደርጋለን። እዚህ ተጫዋቾቹ በማቅረብ በማወያየት ከዚሁ እንዲወጡ ነው እኛ ማስቻል ያለብን። ምናልባት አንዳንድ ያሉ ነገሮችን ለምዶ እንኳን ቢሆን ከዛ እንዲወጡ ማድረግ ያሰልጣኙ ድርሻ ነው። አንዱ ተጫዋቹ ድጋፍ እኔ ያደርግለታለሁ፣ እሱ ከዛ መውጣት ከፈለገ ይወጣል። ይሄን ነው ማድረግ ያለብንና እኔ በዛ ነው የማምነው አብዛኛው። ስለ ታዳጊዎች ቀደም ሲል አንስተ ነበረ። የዲላ ከተማ ሲነሳ ከዲላ የተገኙ ኮከብ ተጫዋቾች አሉ። ጌታነህ ከበደ፣ አስቻለው ታመነ፣ ከነሱ በላይ ደግሞ ከኔም ጊዜ ምርጥ ተጫዋቾች መካከል አንዱ የሆነው ዳንኤል ደርቤ። ብዙዎች የሐዋሳ ልጅ ሊመስላቸው ይችላል፣ ግን የዲላ ፍሬ ነው። ሶስቱም በአንተ በኩል አልፈዋል በስልጠናው? አዎ ሶስቱ ብዙ ናቸው። እኔ ብዙም ተጫዋች መጥራት አልወድም። እነሱ ሲጠሩት ነው ጥሩ። የከዳ አሰልጥነውኛል ብለው እንጂ እኔ አሰልጥኛለሁ ብዬ መጥራት አልወድም። እና በርካቶች ናቸው አሉ። ሶስቱ ይነሳሉ ብዬ አስባለሁ። ሌሎቹም አሉ እነ ከፍያሉ አይነት እነ ብርሃኔ አይነት እና አዲስ ነጋሽ፣ እነዚህ ሁሉ ብሔራዊ ቡድን ተጫውተዋል። ምናልባት አንተ አታውቃቸውም እንጂ እና እነዚህ ሁሉ አሉ። ሌሎችም ምናልባት ካልጠራዋቸው ይቅርታ እንግዲህ ብዙ አልጠራም። እኔ ከጠቀስኳቸው ግን ከሶስቱ ሁሉም ናቸው። ዳንኤል ደርቤን ብታነሳልኝ ደስ ይለኛል። ያን ጊዜ እንዴት ያለ ተጫዋች ነበረ? እዚህ ደረጃ እንደሚደርስ ታውቅ ነበር? ይደርሳል። ምክንያቱም ዳንኤል ወደ እኔ ቡድን ሲመጣ እሱ እድሜው ዝቅተኛ ነው። ስንት ዓመቱ ነበር ያኔ? እሱ 13 12 አካባቢ ነው። ከአንደር 15 እኔ ሳሰለጥን እሱ 11 12 አካባቢ ነው። እና እነዛ 12 13 ያሉት በታች ነው እሱ ያለው። ነገር ግን እዚህ ቡድን ካንተ ጋር ነው መሰራው ብሎ አስቸገረኝና እኔም ስለምወደው ጫወታው በጣም ጎበዝ ስለነበረ ሜዳ ላይ አምጥቼው ይሰራል። ብዙም አይጫወትም ግጥሚያ ሲኖር። ምን ቦታ ላይ ነበር የሚጫወት ያኔ? የመስመር አጥቂ ነው። በጣም ጎበዝ የመስመር አጥቂ ነበር። በጣም ድሪብለር ነው። አሁን እኮ ያ አይደለም ዳንኤል። አሁን በልጅነት የነበረው ኳሊቲ ብዙዎቹ ጠፍተውበታል። መከላከል ሲመጣ ሜንታሉ መከላከልን ወሰደ። ከዛ በኋላ ምን ሆነ? አሁን ወደ መስመር ብቻ ሄዶ ክሮስ ማድረግ ሆነ እንጂ ጎል አግቢ ነው ዳንኤል የታወቀ። ድሪብል አድርጎ አብዶ ሰርቶ የሚያልፍ በጣም ከባድ ነው ማቆም ዳንኤልን። ነገሩን ዳንኤል በጣም ጎበዝ ተጫዋች ነው። ድሪብለርነት ማሰብ በጣም ከባድ። ከዛ በኋላ ሐዋሳ ደግሞ ወደ ፕሮጀክት ከኔ ቤተሰቦች ወደ ሐዋሳ ሲዛወሩ አዲስ ጋ ገባ። አዲስ ጋ ደብዳቤ ጽፈንለት እኔ ነኝ የላኩኝ። አዲስ ጋ ራሱ እኔ ጋር የነበረ መሆኑን እሱና ወንድምየው ዳንኤል እንትናን ታውቀዋለህ? ደረጀ ወንድሙ፣ ታላቅ ወንድሙ። እሱም እኔ ጋር ነው። እና አንድ ፕሮጀክት ናቸው፣ ግን በጣም ልዩነት አለ። ደረጀ ይበልጥ ነበር ይሉኛል፣ ግን ብዙ ጊዜ ከዳኒ በላይ ደረጀን ስላላየው ነው። አማካኝ ነው እሱ መሀል በጣም ጎበዝ ነው። ዳኒም ደረጀ ይበልጠኛል ይላል ወንድሙ። በኳስ ቴክኒክ ዳንኤል በድሪብል በጣም ጎበዝ ነው። ቦታ በመሸፈን እይታዎቹና በእንትን ይሄ ፔናልቲ ቦክስ ውስጥ ከኋላ መጥቶ መግባት ደረጀ በጣም ጎበዝ ነው። ከኋላ አማካኝ ነው እና ጎበዝ ተጫዋች ነበር። ጌታነስ ስንት ዓመቱ ላይ ያለ ነበር ካንተ ጋር የሰራው? ጌታንም ከነሱ በኋላ ነው። ከነሱ በኋላ በዛ እድሜ። አስቻለውስ? አስቻለው ከ13 ዓመት ጀምሮ። ከ13 ዓመት ጀምሮ። አሁን ላይ ግን ትደዋወላላችሁ? ተጫዋቾች ቺፍራ እንኳን ስትመጣ ሰው ይረሳሉ ይባላል።
እኛ ፍራንክ አያረሳሳንም። ፍራንክ ስላላገናኘን መጀመሪያ ደስ የሚል ገለጻ ነው ኮች። እኔ እኮ አማርኛዎች ይገርመኛል። ለነገሩ የአማርኛ ሊቅ እንደሆን ካውቃለሁ። ስለዚህ ከፍራንኩ በኋላ አልተለያያችሁም? አዎ ፍራንክ ምንም እኛን አላለላየንም ምንም። እስቲ ምክንያቱም አስቻለው ብዙ ገንዘብ ቢያገኝ አሁን ቢሊየን ቢያገኝ እኔ ደስተኛ ነኝ። ከሱ ግን አንድ ብር አይመጣልኝም ለኔ። እሱም ለኔ ልስጥ ብሎ አይደፍርም ያውቃልና። ስለዚህ እኛን ገንዘብ አላገናኘንም። ያገናኘን ስፖርቱ ነው በንጽህናው። አሁንም ያ ነው የሚያስቀጥለን። በፕሪሚየር ሊግ ደረጃ ግን ያሰለጠንከው እንትናን ብቻ ነው አስቻለውን ብቻ ነው። ጌታነህም ወልቂጤ የወልቂጤን ረስቼዋለሁ። አይገርም? ከጌታነህ ጋር ወልቂጤ ቤት፣ ከአስቻለው ጋር መቻል ቤት። በጣም ደስ ይላል። ስለዚህ ክቡራትና ክቡራን የብዙ ታዳጊዎች እኔም ወደዚህ እንዲመጣ ብዙ ይለፋሉ። ሁሌም በጎ አስተሳሰብ ለኔ ያላቸው አሁንም ክለብ እንዲይዝ ደስተኞች ናቸው አውቃለሁ። ክረምት ላይ በተደጋጋሚ ጌታነህ ወደ አንተ ስልክ እንደደወለ አስታውሳለሁ። ይደውላል ሁሌም። እንዴት ነው አገኘህ ወይ? ምን እያልክ ነው? እዚህ ቦታም እኮ እንዲህ ይባላል፣ እንዲህ ቦታ አለ ሞክር እዚህም ጋር ይለኛል። ምክንያቱም ፖዚቲቭ ናቸው የልጆች ናቸው። አየህ ቅድም ያልኩ ይሄ ነው እኮ ያገናኘ ተሳክቶለት ማለት ፈልጋለሁ። ያገናኘ ንጹህ እግር ኳስ ነው። አሁንም ያን ነገር ነው እነሱ የሚፈልጉት እና ያ ነው። በአንድ ወቅት ካልተሳሳትኩኝ ዲላ ከነማን ይዘህ ይመስለኛል በአንድ ጨዋታ ላይ ያንተ ቡድን ጎል አስቆጠረ። የዕለቱ የማልዳኛም ጎል ነው ብለው አጽድቀው ነበረ። አንተ ግን ምላሽ ሌላ ነበረ። እስኪ እባክህ ምን አልክ? ጨዋታው መቼ ነበረ? ያንተን ስብዕና ከሚያስታውሱን ሞመንቶች መካከል ያ ጨዋታ አንደኛው ነው። 2010 ነው። እሺ ነው 2011 አዎ 2011 ነውና ከወላይታ ከነማ ጋር ነው የምንጫወተው። ከወላይታ ከነማ ዲላ ከነማ ከወላይታ ከነማ ዲላ ላይ ነው ብሔራዊ ሊግ ማለት ነው። እየተጫወትን እያለን የወላይታ ከነማ አሰልጣኙ ደግሞ ሀብተ ማርያም ጳውሎስ ነው። የኔ ተጫዋች ነው። ለዲላ ተጫውተዋል። እሺ እንግዲህ ያውቃል እኔ እንደዚህ ማጭበርበሮችን እንደማልፈልግ እና እኔ ተጫዋች እየመራሁ ነኝ እና ኳሱ ቅጣት ምት ነው። ሲመታ ዝናው የሚባል ቴስታ ይመታል። ሲመታ ኳሱ ይመጥርና መረቡ አካባቢ ሲሄድ በውጭ አይቻለሁ እና የሚቀየረው ልጅ እያወራሁት ጎል ተብሎ ይጨፈራል። እንዴ ምንድነው የተፈጠረው አልኩት። ረዳቴ ውብሸት የሚባል ልጅ አለ። ምንድነው የተፈጠረው ውቤ አልኩት። ሲል ጎል ብሏል ዳኛው አለ። ምን ሆነ አልኩት። አንተ ምን አገባህ አንዱ አለኝ። ከዛ ጋር ዝም በል ቆይ ዝም በል አለ። እዛ የቆሙ ሰዎች አሉ ጥበቃ ምናምን ብዙ። እሺ ስለዚህ የቅድም ኳሳው አልገባም። አፈወርቅ አልገባም ጎል አልኩት። መጣ አፈወርቅ እየሮጠ አልገባም መረቡ ቀዳዳ ስለሆነ ነው መረቡን እናስረዋለን አልኩት። ከዛ መጣና አፈወርቅ ነበረ አብርሃም ኮይራም ነበር ያን ቀን እዛ አራተኛ። እሺ እና ከዛ በኋላ ጎሉን ሻሩና በመልስ ተጀመረ ማለት ነው። እና ማለት አሸንፈን ምን እናገኝበታለን? ገንዘብ ከፍለን ዋንጫ ወስደን እንደ ኢትዮጵያ እግር ኳስ ምን ጠቀመ? ምን አሸነፍኩ ለማለት በውሸት። ስለዚህ ከዚህ ነው መውጣት። የእግር ኳሳችን የሚጠራው ከዚህ ስንጀምር ነው። ከራሳችን ቅድም ያልኳይ ከራሳችን ነው መጀመሪያ። እኔ በየትኛውም ጉዳይ ላይ ማጭበርበር ውስጥ እግር ኳስ ውስጥ አልገባም ካልኩ ከራሴ ቡድን ነው መጀመር። ፕሪሚየር ሊግ ላይ እንደዛ ቢደረግ አደርገዋለሁ። ላባረኝ ይችላል ክለቡ እንጂ ምንም አይመስለኝም። ብሔራዊ ሊግ ስለሆነ ሳይሆን ፕሪሚየር ሊግ ላይ እንደዛ ቢሆን ቦታ ቢሆን አደርገዋለሁ። አልገባም ትል ነበር። አዎ የትም ጨዋታው ስለስንት አለቀ? ባዶ ለባዶ። እንደውም እነሱ ፔናልቲ አግኝተው ሰዓቱ ተሸንፈን ነበር ማለት ነው። ቢያገቡ አልተገረሙም እነሱ ዳኛው ሁሉም እዛም ያለው ህዝቡ ይስቃል። ያውቃሉ ደግሞ ተጫዋቾች ግን ሴሌብሬት እያደረጉ ነው እዛ ጋር። ከዛ ተመለሱ አልኩኝ። እንዳልገባ ያውቃሉ ተመለሱ ነው ያልኳቸው። ተውት። ከዛ እየሳቁ ተመለሱ። ምንም አይሉም። ምክንያቱም ይሄ እውነታ ነው። እውነት እንደምን እሺ አሸንፌ ቢሆንስ? በዛ አጭበርብሮ አሸነፈ እኮ ነው አሁን አንተ የምትጠይቀኝ የነበረው። አየኸው በየትኛው ብትጠየቅ ይሻላል ለራሴ ለህይወቴ እንኳን በበጎ ወይስ በመጥፎ ስም በየትኛው ተነስቶ። ስለዚህ ይሄን ነው ማሰብ ያለብን ለኛም ለህይወታችን። አንድ አሰልጣኝ የራሱ ቡድን ጎል አስቆጥሮ የለም ጎል አይደለም ብሎ 3 ነጥብ አልፈልግም የሚል በጣም ድንቅ ስብዕና ነው። ኮች ህሊናን የሚወቅስ ግን እስከዛሬ በአሰልጣኝነት ህይወት ሰርታ አታውቅም? ሰው ላይ ነው በእግር ኳሱ
በፍጹም። ለምሳሌ በኢትዮጵያ እግር ኳስ እናንተ አሰልጣኞች የምትታሙበት ነገር አለ። ከተጫዋች ገንዘብ መቀበል፣ ከኮሚቴ ጋር መሞዳሞድ ምናምን ውስጥ አንድ ሰው ሊጠይቀኝ ቢችል ገንዘብ ስጠኝ ብሎ ከኔ ልሰጠው ይችል ይሆናል በችግር ካለበት። ከዛ ውጭ ግን ይሄን ያህል ጨምሬልህ ይሄን ልቀንስልህ ብለኝ አላደርገውም። ሊቀር ይችላል ስራው። ስጠኝም ብል ዝም ብዬ ላስቀር እችላለሁ። ወስጄ ቆንቁም አልሰጠውም። አቁል ልንገርህ። ለምን መጀመሪያ ለኔ የሚገባኝ እኮ ነው የተነጋገርኩት። ለምን ነው ቀንሽ የምሰጠው? እኔ እንዲህ አይነት ነገርም ገጥሞኝ አውቅም። ለዚህ እኮ ነው ሱራፌል ቅድም የምልህ እንዲህ አሁን ስታወራልኝ ይደነግጣለሁ። እኔ እንደዚህ ገጥሞኝ አውቅም። ለምሳሌ አንድ ክለብ ልትፈርም ስትል ወራይ ደሞዝህን 300,000 አድርገውና 50,000 ለኛ ታስብልናል ለምናምን 3 ቦታ ነው አይደል የፈረምኩት። በቃ ዲቻ መጣው መታወቁ ነው። ዲቻ በዛ ሰዓት 50,000 ተበረተ ብሎ በ30,000 በ20,000 ያስፈረም ነው ታዳጊዎችን። ከዛ ቀጥሎ ወልቂጤ ነው ሄድኩት። ወልቂጤ ደሞዜን 6 ወር እንኳን አልከፈለኝም እስካሁን ድረስ ያልተከፈለ ለ4 ወር 6 ወር እያንዳንዳችን የተለያየ። ከየት ነው አምጥቶ የሚሰጠኝ? ከኔስ ከየት ነው ቀንሼ የምሰጠው? ከዛ መቻል ነው የመጣሁት። በቃ ጥሩ ገንዘብ ያገኘው መቻል ቤት መቻል ነው የመጣሁት። ብሩ ገንዘቡን እንተው መቻል ነው መጥቼ የፈረምኩት። ከዛ ውጭ ሌላ ቦታ እኮ የራሱ ችግር ነበር። አይተኩ ገንዘቡን ተው ያልክበት መንገድ ደስ ይላል። አልጠይቅም ስንት አገኘ አይደለም አበተም ደግሞ ደጋግሞ ይባርክልህ። አንተ አይጠቅምም። በደንብ ልክ ነህ። ይባርክልህ። ስለዚህ ሊናያን የሚወክስ ነገር ሰርቼ አላውቅም። ሰሞኑን በኢትዮጵያ እግር ኳስ 1-2-3 ሁነቶችን ተመልክተናል። የመጀመሪያው አዲስ አበባ ስቴዲየም በባልዲ ውሃ ሲቀዳ ተመለከትን። አዳማ ላይ መብራት ጠፍቶ ለ6 ደቂቃ ጨዋታ በነጋታው ጨዋታው እንዲቀጥል ተደረገ። ሌላኛው ደግሞ የአሰልጣኝ አዲስ የካሳ ቅጣት ነው። ሁሉንም አንድ ባንድ እንመልከት። የአዲስ አበባ ስቴዲየም በትልቁ የፕሪሚየር ሊግ ጨዋታ ላይ ለዓለም በሚታይ የእግር ኳሳችን እንዲህ ያለ ክስተት ሲፈጠር ምን ተሰማ? እንደ አንድ አሰልጣኝ፣ እንደ አንድ የእግር ኳስ ቤተሰብ ምን ተሰማ? በመጀመሪያ ይሄ ነገር ለኛ አዲስ አይደለም። ከዚህ በፊትም እኮ ምናልባት አንተ ያው በእድሜ ከኔ ስለምታንስ እንጂ ኢትዮጵያ ዋንጫ ላይ ምናምን በስፖንስ ሲመጣ አይቻለሁ። አዲስ አበባ ስቴዲየም ቁጭ ብዬ አዲስ አይደለም። እኛ አሁን የሚያሳየን ይሄ አልዘመንም ነው። አሁንም እዛው ነን፣ ወደ ኋላ ነን። ያ ያስቆጭሃል እንደ አሰልጣኝ እንደ አገርም እንዴ ትንሽ እኔ አትሊስት ችግሩ ሊኖር ይችላል ባያሳዩት ኖሮ ደስ ይለኝ ነበር። አትሊስት ካሜራዎቹ እንኳን ያው መቼው እንትንን ተጸይፈነው አንችልም። እውነትን ደብቀን እስከመቼም አንችልም፣ ያውቀዋለሁ። ግን አትሊስት እንደው ቢሆን ጥሩ ነበር። ገመናችን ባይወጣ። ግን ካልወጣ ደግሞ መሻሻል አይመጣም በሌላ በኩል ስታየው እና ጥሩ ኢሜጅ አይደለም ለኛ የሚፈጠር ጥሩ ገጽታ አይሰጠንም። ይቅርታ እኔ ብዙ ቃላቶችን አልወድም እንግሊዘኛዎቹን እና ጥሩ ገጽታ አይሰጠንም ለኛ። ለእግር ኳሳችንም ጥሩ ገጽታ የለውም፣ ለሀገርም ጥሩ ገጽታ አይኖረውም። ምክንያቱም በተለያዩ ዓለም ውስጥ ሊታይ ይችላል። አትሊስት አሁን ኦቢኤም ሆኖ ነው እንጂ ዲኤስቲቪ ቢሆን ደግሞ ይበልጥ ስፋቱን ተመልከት እና ይሄ ነገር ለማሻሻል መስራት አለብን። ሌላ ምንም እኮ አይደለም። አሁን ስህተቶችን መቀበል እኛ አሁን ያለመድነው እሱ ነው። በእያንዳንዱ ጉዳይ ላይ አሰልጣኝም ሆነን እንደዚህ ነን፣ ግትር እንሆናለን በአንዳንድ ጉዳይ ላይ። ለምሳሌ አንተ ጋዜጠኛ ሆነ እኔም ብትጠይቀኝ የሆነ ነገር ስለ እኔ አንድ ጉዳይ ብትጽፍ አርቲክል የሆነ አይደለም የሆነ ነገር እንዲህ ቡድኑ ላይ እንዳለ ብትል ደውዬ ወይ ልናገር ይችል ይሆናል። ግን አይደለም፣ እንደዛ አይደለም። ያ ነገር አለ የለም ነው መቀበል። መጀመሪያ ያለውን የሰውን ሐሳብ በበቃ መቀበል መቻል አለብን። እኔ እንደዛ ነው ማስበው ለራሴ። የፈለከውን ነገር ዛሬ እዚህ ተገናኝተናል፣ ነገ እኔ ላይ የፈለከውን ብትል ባለፈው ጠርቶኝ አይደለም፣ ይሄ መብትህ ነው። እኔ ጋዜጠኞችን የማየው አጋዥ ነው፣ ለኔ አጋዥ ነው ብዬ ነው ማስበው። እንደ ጠላት መታየት የለበትም በፍጹም። እንዴ ወዳጅህን እንደ ጠላት ታደርገዋለህ? ወዳጅህ እኮ ነው ችግርህን የምነግርህ አይደለ እንዴ? መስተዋትን ትሰብራለህ ፊትህ ላይ ቆሻሻ ስላሳየ አሰብረው። ናይስ። አንተ እኮ የነገርከኝ ይሄ ቡድን ችግር አለ ቡድንህ ላይ አይደለም አለ ወይ? ስለዚህ ላሻሽል ብዬ ነው መጻፍ ያለብኝ እንጂ ከጋዜጠኛው ጋር ተካሮ መገባበት የለም። እንዴ እኔ አንድ ታሪክ ልንገርና 1974 ይመስለኛል ቤክንባወርና ብራይትነር
አብሮ ይጫወታል። ብራይትነር ተከላካይ ነው፣ ጸጉራም ነው። ፍራንስ ቤከንባወር ነው። እሺ። እና እሱም ተከላካይ ነው። እና ፍራንስ ቤከንባወር ግን 1982 መሰለኝ አሰልጣኝ ነበር የጀርመን ብሔራዊ ቡድን አርጀንቲና የወሰደችው። በዛ ሰዓት በጣም ነበር ብራይትነር የሚጽፍበት። አብረው ተጫውቷል። ግን በቃ መቆሚያ ከልክሎታል። እሺ። ይሄ ድክመት አለ እያለው ለዋንጫ ደረሰ። በአርጀንቲና ተሸነፈ። ከዛ በኋላ ምንድን ነው ያደረገው? በሚቀጥለው ዓመት አስተካከለ። ዋንጫውን 90 ላይ ጣሊያን ላይ ጀርመን ሲወስድ አርጀንቲና አሸንፈው ቤከንባወር ጀርመን ሲገባ ምንድን ነው ያለው? ገና መኩሪያ ይጽፍ ነበር ያኔ በእንትን ላይ መርሃ ስፖርት ላይ። እሺ። ከዚህ ለኔ ዲላ ይላክልኛል በሰው ነው የለም ጋዜጣው። እና በዛ ሰዓት ምንድን ነው ያለው? ዋንጫውን ያሸነፍኩት በብራይትነር ነው ያለው። አየህ ለምን? እሱ ስለነገረው ነው ያስተካከለው። ባትነግረው ሳው እኛ እኮ ለዚህ እኮ ነው ማንሻሻለው። የሚነግሩንን አንቀበልም፣ ለመሻሻልም አንመክርም። ያ ችግር አለን ብለን አንመረምርም። እንዴት እንሻሻል? ስለዚህ ያ ነው እኔ ጋዜጠኛን እንደዚህ ነው የማየው ለራሴ በእኔ አረዳድ፣ ስለሌላው አላውቅም። አንድ ያለን አዲስ አበባ ስቴዲየም በዚህ ልክ በተመሳሳይ የአዳማ ዩኒቨርሲቲ ስቴዲየምም መብራት ጠፍቷል ተብሎ 6 ደቂቃ በነጋታው እንዲጫወቱ ሲደረግ ምናምን ኳሳችን በምን ልክ አቴንሽን እንዳልተሰጠው በተወሰነ መልኩ ማያሳይም? ይሄ እኮ መብራትም እኮ ተከታታይ ነው። አንድ ጊዜ መብራት ኃይል እየተጫወተ ጠፍቷል እኮ ታስታውሳለህ? የራሱ ቡድን መብራት ኃይል እየተጫወተ ጠፍቷል። የዛ 2014 የሚሆን ባህር ዳር ላይ ሆነ የት ቦታም እንደዚህ ጠፍቷል። ድሬዳዋ ይሁን ብቻ ጠፍቶኛል። በቴሌቪዥን እያየው ጨልሟል። አንድ ሜዳው ድሬዳዋ ይመስለኛል። እና ይከሰታል። ይሄ ምንድነው? ቅድመ ዝግጅት አለማድረጋችን ነው። ያው ጄኔሬተሮች ያስፈልጉናል። ለዛ ነገር አልተዘጋጀንም። ምናልባት ያው እኔ እግር ኳሳችን ይሄ የሚሆንበት ምክንያት ከመርሃ ግብር መላቀቅ አለበት። የመርሃ ግብር ውድድር ስለሆነ ነው። አጠናቀናል ብቻ ነው። ከዛ እስካልተላቀቀ ድረስ እድገትም አናመጣም፣ ለውጥም አናገኝ። ለሪፖርት መሆን የለበትም። ለሪፖርት መርሃ ግብር መሆን የለበትም። ቶታሊ ለማጠናቀቅ ብቻ ከሆነ እግር ኳሱ ከፍ እንዲል እግር ኳሱ እንዲያድግ ነው እንጂ ውድድሮችን ማድረግ ያለብን የ2018 ውድድር ተካሄደ አልተካሄደም ተብሎ እንትን ማለቱ ጥቅም የለውም። ብዙ ዓመት እኮ አካሄደ ከዓመት ፊፋ ጋር ከገባን 60 ዓመት አይሆነንም። አሁን 60 ዓመት አካሄድ ለውጥ አለው አይደለም? መርሃ ግብር ነው። ከዛ መላቀቅ አለብን። በደንብ አድርጎ ቁጭ ተብሎ መነጋገር ያለበት ትክክለኛ ሰዓት ይመስለኛል። በደንብ አሰልጣኝ ገብረየስ ምን ሐሳብ አለው? አሰልጣኝ ገብረመድህን ኃይሌ ምን ሐሳብ አለው? አሰልጣኙ ውበቱ ካሳይ ተብሎ ቁጭ ተብሎ ይሄ ብቻ አይደለም። የማናጅመንት ሰዎችም እኮ አሉ። አገራችን አላት። ማናጅመንት ወሳኝ ነው። አሰልጣኞች ከዚህ ማናጅመንት አንዱ ትምህርት ሊሆን ይችላል። ነገር ግን ይበልጥ ደግሞ አሉ ይሄ ውስጥ ያሉ ሌሎችም ባለሙያዎች፣ ሌላ ቢሮም ውስጥ ያሉ ጋዜጠኞች የሚያስነሳቸው ሾዎች አሉ። አሰልጣኞች የሚያሻሉ የቡድን መሪዎች አሉ፣ ሌሎች አሉ። ሲቪክ ሶሳይቲው ደግሞ ይሄ እዛ ውስጥ ሆኖ በማናጅመንት ውስጥ ምን መሆን አለበት የሚለው እነዚህን ሁሉ ይዞ ነው። አንድ ጊዜ እኮ መጥቶ ነበር። በፋይናንሻል ጉዳይ ብቻ ሆነ፣ የፋይናንሻል ፌር ፕሌይ ብቻ ሆነ እንጂ ማናጅመንቱም እዛ ውስጥ ተካቶ ቢሆን ኖሮ ጥሩ ነው። ክለቦች ማናጅመንታችን እንዴት ነው? አለን ወይ እንዴ? እኔ ይገርመኛል። አሁንም እኮ ቴክኒክ ኮሚቴ አለ አይደል? እግር ኳሳችን ላይ ቴክኒክ ኮሚቴ በሶሻሊዝም የገባ ነው ኢትዮጵያ ውስጥ። የሶሻሊዝም አስተሳሰብ ነው ለኔ። አሁን መኖር የለበትም። ምን አንተ ቆይ ቴክኒክ ኮሚቴ እኮ የተቋቋመው ምንድን ነው? ከሶሻሊዝም ጋር ኮሚቴ አይደለም? እስኪ ያስረዳኛ። ኮሚቴ አለ። ስንት ሰው? 4 ሰው 5 ሰው 5 ሰው ሰርቷል። ማን ነው ተጠያቂው? ኃላፊነትን መሸሽ ነው። ኃላፊነትን ለመሸሽ የተፈጠረ ነው። ሱራፌል ከሆነ አሰልጣኝ ሱራፌል ነው የሚጠየቀው። እነሱ መርጦ 5 ቴክኒክ ኮሚቴ ለአንተ ሰጥቶ አንተ እንዴት ነው የምትጠየቀው? የነበረው ይሄ ነበር አሰራሩ። አሁን እየቀረ ነው። አንዳንድ ቦታ ቴክኒክ ኮሚቴ ተብሎ ይመጣል። ወረቀት ይዞ አንተን ሊገመግም መሆን የለበትም። አዎ ቴክኒክ ኮሚቴ ምንም ቴክኒካል ስታፍ ነው የሚኖረው። አሁን በዘመናዊ አሁን ጥሩ እየተለወጠ ነው። አንዱ በእግር ኳሳችን ለውጥ ይሄ መጥቷል አሉ። ግን አሁንም አንዳንድ ቦታዎች ላይ መሻሻል አለባቸው። እነዚህ ምንም አይፈይዱም። ምንድነው የሚያደርጉት? 5 ሰው መጥቶ 5 የተለያየ ሐሳብ ያመጣና ለአሰልጣኙ እንዲህ ነው የምትጫወተው አንተ ያሰው ያልከውን ሐሳብ አንዱ ያቀርባል። አንደኛው ደግሞ ሌላ ያለውን ሐሳብ ያቀርባል። ከጋዜጣ የሰማውን በጆሮ ጠገም መጥቶ ብዙ ኮሚቴ የሚያወራልህ አለ። እንዴት ነው የምትቀበለው? እዚህ ላይ ደግሞ ኮኮች
እነዛ የቴክኒክ ኮሚቴዎች ምናልባት አብዛኞቹ የከነማ ቡድኖች ላይ እንደውም ስለ እግር ኳስ ምን መረጃ ላይ ኖራቸው ይችላል አይደለም? የላቸው 100% ምንም መረጃ የላቸው። ምንም ወይ የፖለቲካ ሹመኞች ናቸው ወይም ደግሞ በድምጽ ብልጫ የተመረጡ ናቸው። አሰልጣኝ ገብረየስ መጥተው ወረቀት ይዘው መጥተው ሲገመግሙ ብቻ በሆነ ነገር ይመጣል። ያው እኛ ሀገር ያው መምጫው መንገድ አላነካካ ማምጫው መንገድ ብዙ እኔ እለዋለሁ ችግር አንተን አላነካካሽ መምጫው ብዙ ነው። ይመጣል። ከመጣ በኋላ ደግሞ ሰላም ይነሳል አውቃለሁ ብሎ ግን ከገጠመ ግን ምንም ስለ እግር ኳስ እውቀት ላይ ኖራቸው ይችላል። አዎ እኔ ገጥሞኛል ይሄ ነገር ከዚህ በፊት እና ብዙ አወራ። ከዛ በኋላ ሐሳብ ጥሩ ነው፣ ስለ እግር ኳስ ግን አታውቅም። አንተ ሄደ ስለ ውሃና ማዕድን ብታወራ እሰማሃለሁ፣ እኔ ስለ እግር ኳስ ሳወራ ስማ ነው ያልኩት። ይሄን ያልነው። ከዛ በኋላ አቆምን። በቃ መታ አንተ ማሰልጠን ትችላለህ ይሄን ከቻልክ ብዬ ለቀኩኝ። ሰውየው ከእግር ኳስ የበለጠ ስለ ዋና ማዕድን ነው የሚመለከተው። ኖ ዋና ማዕድን ደረጃ ኃላፊ ነው። የእግር ኳስ ግን ኮሚቴው ነው መጥቷል። ኮሚቴ ነው ምክትል ሊቀመንበር። ስለዚህ አንድ ጨዋታ ወዳጅነት ተጫዋታ ስትመጣ ጭቅጭቅ ነው፣ ተጫዋቾች ሰብስበው አገባህም ነው ሁሌ ከኔ ጋር ጭቅጭቁ። ከዛ እኔ ተዋለሁ ሲል የዞን አስተዳደር ጣልቃ ገባና ጠራኝ። ምንድነው ችግሩ ይሄ ምን ያገባሃል አሉት። ተጠርቶ ኃላፊነት ሰጥተነዋል ቀጥል አንተ በቃ። እንዲህ አይነቶችም አሉ። አየህ እኔ ከገጠመኝ አኳያ ነው የምናገረውና አሉ እንዲህ አይነት በአንዳንድ ቦታዎች ላይ አሁንም። ሌላኛው ከሰሞኑ አነጋጋሪ የሆነው ጉዳይ የአሰልጣኝ አዲሴ ካሳ ጉዳይ ነው። አሰልጣኝ አዲሴ ካሳ ከጨዋታው በኋላ በሰጡት አስተያየት የኢትዮጵያ እግር ኳስ ፌዴሬሽን ከበድ ያለ ቅጣት አስተላልፈውባቸዋል። እንደ አሰልጣኝ ቅጣቱ እንዴት ተመለከትከው? ከዛ እንቀጥላለን። እኔ ቅጣቱ እንግዲህ ደንብ ላይ ተመስርቶ ይመስለኛል። ነገር ግን ደንቦች ሲወጡ አንዳንዴ ያው ፍሌክሲብል ናቸው ህጎችና ደንቦች። እኔ አዲሴ ምንድነው ጥፋቱ ብትለኝ ሊገባኝ አልቻለም። ያልገባኝ ምንድነው ምኞት እኮ ነው የተናገ እኔ በምኞት ሰው አይቀጣም። አዲሴ እንደ አሰልጣኝ እኔ ቡድኔ እንዲወርድ አልፈልግም። ስለዚህ ስላልፈለገ ሌላ ነገር ሊኖር ይችላል ብሎ ገምቶ ይሆናል። እሱ አልወረደም ገና ነው አለ። ያልኩት እኔ ነጥቡን አልቆጠርኩም ቢልስ ማብራሪያ እኮ ይጠየቃል። አንድ ሰው ማብራሪያ ሲጠየቅ ለዚህ ምን አልክ ሲባል ነጥቡ አይሞላም ሂሳብ ሲደምር አይደለም ቢልስ ሂሳብ ተሳስቶ ነው ልንል እንችላለን። አየህ እና እስከዛ ድረስ መጠየቅ ነበረባቸው። እና እኔ አልወረደብኝም ስል እኔ የምለው ያው እንደ አሰልጣኝ የራሱን ፍላጎት ነው የተናገረው ብዬ ነው የምለው። አንተ ብትሆን ኖሮ በአሰልጣኝ አዲሴ ካሳ ቦታ ላይ ያንን ንግግር ተናግረህ እንዲህ ያለ ቅጣት ቢተላለፈብህ ኖሮ እንዴት ነበር ሪያክት የምታደርገው? ምንም አይደለም፣ ተቀጥቻለሁ እኮ ባላጠፋሁት። ምን አዲስ አይደለም ባላጠፋው መቀጣት። ለነገሩ ከዚህ በፊትም ተቀጣለ እኮ አይደለ ኮች? እኔ ማራጭ ጨዋታ ተቀጥቻለሁ። የት ቤት እያለ? መቻል ቤት? አዎ። ኧረ እባክህ። አዎ 2016 ሁለተኛ ወጣችሁ ጊዜ ማለት ነው። ባንክ የበላው አመት። አዎ። ምክንያቱ ምን ነበረ? ምክንያቱ ባህር ዳር ጨዋታ ቀን እሺ የሚለው ጽሁፉ አሁንም ድረስ አለው። ቪዲዮም ቤቴ አለኝ። እሺ ምንድነው የሚለው? ወደ ባህር ዳር አሰልጣኞች ስታፍ ቤንች በመሄድ ይላል። አልሄድኩም እኔ በመሳደብ ይላል። እኔና ደጋረግ ቆመናል። እሺ ካንተን አልጠብቅም አልኩት። ማንን? ደጋረግ ኮች ካንተ ኮይን አልጠብቅም አለ። እኔ ነኝ ካንተም አልጠብቀው አልኩት። ምን ሆነ አለኝ። ደጉ እኮ ያልከውን ሰምታል እንዴ አልኩትና ነገርኩት ያለውን ችግር። እንዴ እንደዚህ ነው እንደ ኮች አለና ተቃቀፈን። ምን ናውቀው እንኑ ለነሱ መሀል ላይ ተቃቀፍነው። ቀድሞ ማን ነው ካንተ አልጠብቅም ያለው? እሱ ምን አይቶ? እኔስ አስቻለው ወድቆ እያለ ውጪ ወድቋል አስቻለው እና በዛ ሰዓት ማባከን ነው ምናምን በሚል ተናግሯል። ስለዚህ ነበር ጨዋታው 0-0 ነን፣ 1-0 እነሱ እየመሩ ነው መሰለኝ። እኛ ልናባክን አንችልም ምክንያቱም ተመርተናል። እሺ ከዛ ካንተ አልጠብቅም አለ። አዎ ጨዋታው ሳያልቅ ማለት ነው። አዎ እሺ አልቆ ነው ምን ነጋገረው ነው አልቆ ነው። እሺ እሱ የሆነ ነገር ሲናገር በቃ ካለቃ ካንተ እኮ አልጠብቅም ማለት ምን ሆነ አለ። እኔ እኮ ነው የማልጠብቀው ደጉ አልኩት። እሺ ስለ ምን ሆነ አለኝ እሱ። አንተ እኮ ነው እንዲህ አልከው አልኩት። ተጠግቼ ያን ነገር እንዴ በዚህ ነው እንደ ኮች አለኝ። አዎ ይቅርታ ተባብለን ተቃቅፈን እየሄድን ወደ መልበሻ ክፍል ሁለታችንም። ግን በእለቱ የተባለው ግን ከአሰልጣኝ ደጋረግ ይግዛው ጋር ወደ ቤንች በመሄድ ነው የሚለው። አልሄድኩም። አዎ ፊልሙ እኮ አለ ስንነጋገርም ይሄ የምልክቱ የእጃችን ሁሉ ምልክት አለ። ፊልሙ አቅርቤ ያለው ነው ለሌላ ኮሚቴ ምን አጥፍቼ ነው? ይሄ እኮ ነው ንግግሩ። መጀመሪያ አልሄድኩም፣ ሁለተኛ አላደረኩም። ግን ያው ቅጣቱ ጸና። ጸና። ምን ነበር አቶ ክፍሌ ጋር ሄጄ ነበረ። አቶ ክፍሌ በጣም ጥሩ ሰው ነው።
እውነት ለመናገር እኔ ሊግ ኮሚቴ ውስጥ በጣም በጎ ሰዎች አሉ። ለእግር ኳሱ በጣም የሚለፉ ሰዎች አሉ። ግን ሰው አያውቃቸውም። በሌሎቹ ጫና ውስጥ ናቸው። ምን አለ አቶ ክፍሌ እሺ ያቀርባለኝ አቀረበ። ቪዲዮን አሳየሁት፣ ገርሞታል። ከዛ በኋላ ይቀየራል ብዬ ነበር። ያው አልተቀየረም። እንግዲህ ደንቡ ምናልባት እኔ አቶ ክፍሌ መውቀስ አልፈልግም አሁንም። ምክንያቱም ከጀርባ ላይ ሰዎች አሉ። ነው በቃ አንዳንዴ ችግር አለ። ያው እኛ እናውቀዋለን ችግሮቹን። ያው ቅጣቱ መጣ ጸና ተባለ እንቀበላለን። ሌላ ምን እናደርጋለን? እንደው ሌላ ላለመቀጣት መጠንቀቅ ነው ያለብህ ከዛ በኋላ። በመጨረሻም አሰልጣኝ ገብረ ክርስቶስ ቢራራ ገብረየስ ስለ ህይወት ምን ገባው? ከፍታ፣ ዝቅታ፣ ማግኘት፣ ማጣት፣ ታዳጊዎችን ማሰልጠን፣ ትልልቆቹን ማሰልጠን፣ በህይወት ብዙ ምዕራፎችን ገልጣል ብዬ አስባለሁ። እንደ ታናሽ ብላቴና እኔና መሰሎቼ ከአሰልጣኝ ገብረየስ ይህንን ወርቃማ ነገር መስማት እንፈልጋለን። ስለ ህይወት ምን ገባ? ህይወት ያው ሰዎች ብዙም ስላሰቡት አይደለም፣ አጭር ናት። ግን እቺ አጭር ህይወት እኔ ህይወትን የማመለከተው ባለ ነገር መርካት ነው። ባለች ነገር ቅድም ምናልባት አንስቼ ቆንኩ ድጋሚ እንዳይሆን እንጂ መምህር ሆኜ ሰርቻለሁ አይደለ? በ3000 ብር በ5000 ብር ሰርቻለሁ። በዚህ ረክቼ ነው የምኖረው። በቅቶኝ በደንብ በሚገባ በነበረው በዛን ሰዓት። አሁን አይሆንም ያለው የኑሮ ሁኔታ ከዛ ጋር አይሄድም። ግን ባለን ነገር መርካት አለብን ብዬ አስባለሁ። ባለን ነገር መርካት ማለት ሌላ ነገር አለመስራት አይደለም። ይሄን ነገር የሰጠኝ ፈጣሪ በቂ ነው፣ ይሄን የሌላቸውም አሉ ማለት አለብን። ሁልጊዜ ይሄ ነው ህይወት። ካንተ በታይ ሰዎች እንዳሉ ማመን አለብን። ስለዚህ እነዛ ሰዎች አመስግነው እየኖሩ እንዴት ነው እኔ ማላመሰግነው? ስለዚህ መልመድ ያለብን የምስጋና ህይወት ነው መጀመሪያ። እኔ ምናልባት እንደው ወደ ቤተ ክርስቲያን እንዳይል ብዬ እፈራለሁ። ሃይማኖታዊ አይደል እንጂ ሁልጊዜ የምስጋና ህይወት ስትኖር እንደዛ ነው። መጽሐፉም እኮ የሚያዘን እሱ ነው አይደለም? ምን ይላል? መጀመሪያ ምንድነው የምትሉት? ምን አድርጉ ነው? እናንተ በውስጥ መኖር ነው። በእምነት ውስጥ እግዚአብሔር ሁሉን ያውቃል። አንተ የሚያሻል እሱ ይሰጣል አይደል? መጀመሪያ አንተ ማስተካከል ያለብህ ራስህን ነው። ራስህን በንጽህና ለመኖር ማለትም ምንድነው? የሰውን አለመመኘት። ያፈጽም እኔ ሱራፌልን ስለተመኘው አይመጣልኝም። ከሰራህ ከሱራፌል ልትበልጥ ትችላለህ። እግር ኳሳችን እሱ ነው ችግሩ። ለምን አንድ ሰው መኪና ገዝቶ ሳይ ያን መኪና ይመኛል። ስለዚህ ያ ላይ ለመድረስ ሌላ ነገር መጀመር አለብህ ማለት ነው። አንድ ቤት አንዱ ሰርቶ ካየ ያ ቤት ላይ ለመድረስ ያን ሌላ ነገር መድረስ፣ ይሄ አይሆንም። ይሄ ህይወት ቤትም ማያዛልቀ። ይሄ ህይወት በጎ ገጽታ አይደለም። ለህይወት በጎ ገጽታ በምስጋና መኖር፣ ባለ ነገር መደሰት። ምሳሌ መሆን የምትችል ሰው ነህ። ውዳሴ ከንቱ አይደለም፣ ሽንገል አይደለም። ለረጅም ጊዜ በቅርበት ስለማውቅም ጭምር ማለት ነው። ዲላ እድለኛ ነች የእውነት እንዳንተ ያለ በጊዜ ውስጥ የማይለዋወጥ ማንነት ያለው ይሄ የማይፈለጉ ነገሮች የሌሉት በኩራት ዲላ ልጄ ነው የምትለው ሰው ነህ። ጥሬን አክብረህ እዚህ 7ኛ ስቱዲዮ ስለመጣ እንዲህ ያለ ቆይታ ስላደረገን የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ ኮች። እኔም አመሰግናለሁ እዚህ ብሮድካስት ተገኝቼ የራሴን ሀሳብ መግለጽ ስለቻልኩኝ ከልብ አመሰግናችኋለሁ። በቀጣይ ዓመት ምን እንጠብቅ? እዚህ ቤሉ ለገሰም ይላል ገዙ ይቀርብኝና ለነገ አትበሉ፣ ነገ ለራሷ ታስባለችና። ገዙ ምን ይላል? እስኪ ድጋ። አይ ይቅርብ። አረባ ከኮች ምናልባት እሳሳት ችግር የለውም። ብዙ ጊዜ ሰው ችግር የለውም። ቤሉ ለገሰም ገሰምስ ተራ ለራሷ ለነገ አታስብ፣ ነገ ለራሷ ታስባለች ነው የሚለው ድሮ ሲያስተምሩን። ያው ቄስ ትምህርት ቤት እያለ ረጅም ጊዜ ስለሆነ ጠፍቶኛል እንጂ በቃ ስላንቴው ነገር እንደሚናገር ስላወቅኩኝ ነው ድገሙ ያልኩ። እውነትም ልክ ነህ። ነገ ለራሱ ያውቃል። ቴክኒካል ኤሪያው ላይ ቆመ በሊጉ እንደምንመለከት ተስፋ አደርጋለሁ። አመሰግናለሁ ስለ መልካም ምኞት። በድጋሚ እግዚአብሔር ያክብርልኝ ኮች። አመሰግናለሁ። ክቡራትና ክቡራን ይህ 7ኛ ፖድካስት ነው። የዛሬ ቆይታችን ይህንን ይመስል ነበረ። የዲላው ሰው በኢትዮጵያ እግር ኳስ ከምናውቃቸው ስሞች መካከል አንዱ የሆነው
አሰልጣኝ ገብረ ክርስቶስ ቢራራ ገብረየስ የዛሬ እንግዳይ ነበረ። ቆይታችንን እንደወደዳችሁ ተስፋ አደርጋለሁ። በቀጣይ እግዚአብሔር ቢፈቅድ ከሌላ እንግዳ ጋር እስክንገናኝ በያላችሁበት ጤና ይስጥልን። ቻው ቻው።